ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። አውቀዋለሁ። መጣ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖራችሁ? ልዩነታችንን ሌላ ላሳይሽ። እዚህ ማለት በጣም የሚያምር። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። አልጋም ቁም ሳጥን ኪችን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ፣ ቁጥር 2 ቤተል ቢጫ ፎቅ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። مرحبا أستاذي نبي عليه الصلاة والسلام እንግዲህ ዳዕዋቸውን በደንብ ገፍተው ብዙ በርካቶች እስልምናን እየተቀላቀሉ ሲመጡና የቁረይሽ ትላልቅ ሹማምንቶች ደግሞ በዚህ ስጋት ይዟቸው ለነብዩ አለይሂ ሰላቱ ወሰለም እንግዲህ ሰው ሊያጓጓ የሚችል ትላልቅ ስጦታዎችን አቀርበውላቸው ነበር። ነብዩን አለይሂ ሰላቱ ወሰለም መንገድ ለማስለቀቅ ሞክረው ነበር በአጎታቸው ተለከው ማለት ነው። አጎታቸው ልከውባቸው ማለት ነው። የነብዩ መልስ ምን ነበር ኡስታዝ? ረሱሉላህ ሰለላሁ ዐለይሂ ወሰለም እስልምናን ነብይ ናቸው፣ ረሱል ናቸው፣ ደምደሚያው ነብይ ናቸው። እስልምናን ማስተማር እንግዲህ ብቻቸውን ነው የጀመሩት ብለናል። ያ እንግዲህ አኪድ ጽናታቸው እዝነታቸው በተራ ሰው ሚዛን የሚመዘን የሚለካ አይደለም። ለዓለማት ነው አላህ የላካቸው። እዛ ያን የሚችል እዝነትን የሰጣቸው የሚበቃ ያን የሚቋቋም ጽናትን የሰጣቸው ለዛ ለህዝቦቻቸው ያን ጽናት ነው የሚያዩባቸው። አንድ ሰው ናቸው ግን ጥሪያቸው ላይ አይፈሩም። ከአላህ ውጭ የሚፈሩት ነገር ስለሌለ ሐቅ ነው የያዙት። የሚገልጡት ነገር ግን ቀላል አይደለም ለነሱ በህዝቦቹ አንፃር ሲታይ የማያውቁትን ነገር ነው። እነሱ በእጃቸው የሚሰሩትን ነገር የሚያመልኩ ህዝቦች መጥፎን ነገር ጥሩ ባህል አድርገው እንደ መጥፎ የማያዩ ህዝቦች መጥፎን ተው፣ ኢማን ይሄ ነው፣ በአላህ በጌትነቱ መኑ፣ ፈጣሪ ግዑዝ አይደለም፣ በሰው የሚሰራው የሚቀርጸው የሚፈልጠው አይደለም፣ የሚቆጠር የሚበዛ በብዛት የሚገለጽ አይደለም፣ ብቸኛ አንድ ነው፣ በቦታ የሚሰፍር አይደለም፣ በአቅጣጫ የሚወሰን አይደለም፣ እንደ ፍጡሮች በፍጡር ባህሪ የሚገለጽ አይደለም። ፈጣሪ ሁሉን የፈጠረ ሁሉን ያስገኘ ነው፣ ብቸኛ ነው፣ እሱም ብቻ አምልኩ ነው፣ ከሱ በቀር ሌላ ፈጣሪ ያላት በሉ ነው። ያን ሲያዩ ጽናታቸው ሲከብዳቸው የሚያምኑት አላህ ቀልባቸውን ያገራላቸው ሐቁ እየተገለጠላቸው ይገባሉ። ሌሎቹ ግን አይቀበሉም። አለመቀበል ብቻ ሳይሆን ነብዩን ዳዕዋ ለማኮላሸት ነው ልፋታቸውና ብዙ ጥረት ነው የጣሩት። ከጥረታቸው ውስጥ ነው አሁን አንዱ የተነሳው። ከጥረታቸው ውስጥ ሱብሃንአላህ ምንድነው ያደረጉት? አብዱል ሙጠሊብ አያታቸው አቡ ጣሊብ አጎታቸው የነብዩ አጎት አቡ ጣሊብ እሱ ኒዕመል ዐውን ነበር ለረሱሉላህ፣ አጋዣቸው ነበር። አጎታቸው ነው፣ የአባታቸው ወንድም ነው በአባት። አላመነም በሳቸው ላኢላሃ ኢላላህ ሙሐመዱር ረሱሉላህ ብሎ የመሰከረና ያመነ አማኝ አይደለም። ግን ሙሐመድ እውነተኛ እንደሆኑ አልተሰወረበትም። አቡ ጣሊብ ብቻ አይደለም፣ ሌሎችም ብዙዎች ተሰውሮባቸው አይደለም። አላህ ግን ያቀናው ብቻ ነው ቅኑ መንገድ የሚመራው እንጂ እንደ ማወቅ ደረጃ አቡ ጣሊብ ራሱ ይመሰክራል። لقد علمت بأن من خير الأديان البرية دينا ከዲኖች ሁሉ እውነተኛውን አንተ ይዘህ እንደመጣው አውቃለሁ ነው የሚለው። ለን والله لن يصلوا إليك بجمعهم حتى أوسد في التراب دفينا ገለውኛ ፈረስ ካልቀላቀሉኝ ድረስ እኔ ያለው አንቱን ማንንም አይነካችሁም፣ የያዛችሁት እምነት ልክ መሆኑን ስለማቅ ነው የሚለው። አሳልፌ አልሰጣችሁም ነው ያለው።
እና ግን ያን ሲያውቁ ምንድነው ያደረጉት? ከህዝባቸው ውስጥ ቆንጆ የሚባል በገጽታው ዘር ጥሩ የሚባል ሰው መርጠው አመጡና ለአቡ ጣሊብ ይህንን እንስጥህ፣ በምትኩ አንተ ሙሐመድን ስጠን እንግደለው፣ ልጅ ነው የምትፈልግ፣ እሱ ይጦርሃል፣ እሱ ያገለግልሃል አይነት ሁላ ነው። ብዙ አይነት ነው ግድድሩ፣ ምርጫው። አንዴ ወደ ምርጫ ይመጣሉ። ምርጫውን ቢሲል ወደ ማስፈራራቱን ቢሲል እና መጨረሻ ላይ ገንዘብ ከሆነ የሚፈልገው እንስጠው ሐታ የሲራ ግናና ከኝ ባለጸጋችን እሱን እናድርገው። ሹመት ከሆነ የሚፈልገው የሹመት መገለጫ በወቅቱ ከሀብት ጋር ወይ የካዕባን በቁጥጥሩ ስር ማድረግ፣ በሱ ፍቃድ መውጣት መግባት፣ ያንም ከፈለገ በዛ ላይ ሹማ አይነት ነው። ይሄ ዱንያዊ ቁሳቁስ ጥቅም ማለት ነው። ያን ነው ያቀረቡት እና አቡ ጣሊብ ነው የነገሯቸው። ነብዩ ነገሯቸው። እነዚህ ሰዎች እየደጋገሙ እንትን እያሉብኝ ነው፣ እድሜ ገፍተዋል፣ እንደ ሽማግሌም ስለሚወሰዱ አቡ ጣሊብ የሰዎችን ትችት የሚፈሩ ሰው ናቸው። ብሰደብ ምን ብል እድሜያቸው የገፋ ሰው አኪድ ይሄ እምነታቸውም ነው ወደ እስልምና እንዳይገቡ ምክንያት የሆናቸው፣ ሳያምኑ እንዲሞቱ ምክንያት የሆናቸው። ተዓይሩን ኒሳኡ ቁረይሽ ነው፣ ቁረይሾች ሴቶች መዘባበቻ ያደርጉኛል፣ ለዛ ፈርቼ እንጂ መሰከር ነበር ይሉት የነበረው። አላሁ ተዓላ ሂዳያን ሳይሰጣቸው ሲቀር ግን ያመላውን አጋዣቸው ነበሩ። የረሱሉላህ ምላሽ በጣም የሚገርም ነበር። ሱብሃንአላህ ከብዙ አንግል ይገርማል። ርታቱ፣ ውበቱ፣ ጽናታቸውን የሚገልጽ ነው። ታላቅነታቸውን ይፋ ያወጣ ነው። ቃላትም ብቻ ለምንድን ነው የነቢዩ ንግግር በጣም የሚከብዳቸው? ለነሱ ቃላቸውን ፈጻሚ መሆናቸውን ስለሚያውቁት ነው። ለወضع الشمس في يميني والقمر في يساري ፀሐይን ማን ነው በቀኝ እጅ ሊያስጨብጣቸው የሚችል? ይህንን ስልጣን ማን ከሰው የሚሰጣል? ለአንድ ሰው ፀሐይን በቀኝ እጅ ቢያስጨብጡኝ፣ ጨረቃን በግራ እጅ ቢያስጨብጡኝ ማለት ሙሉ የዱንያን ስልጣን በእጅ ሊያደርጉልኝ ይችላል። ሰው ሊያደርገው ይችላል፣ ፀሐይን አይችልም አይደል? ልክ እንደዛ እኔም አልችልም ነው። ዳዕዋው ልተው ተው ምትሉኝ ልተው፣ ከዛ ይብሳል። እንኳን ይሄ ልስጥህ ምትሉኝ ትንንሽ ጉዳዮች ፀሐይን የማስጨበጥ አቅም ዱንያ ለኔ መስጠት ሙሉ በሙሉ አትችሉትምና ከዛ ይልቅ እኔ ደግሞ ልተወላችሁ አልችልም ነው። የቁርጠኛ ምላሽ ነው። ንግግር ብቻ እንዳልሆነ ስለሚያውቁት ነው እነሱ ወደ እርምጃ የሚሄዱት። የረሱሉላህ ንግግር አለይሂ ሰላቱ ወሰላም የሚተገበር ነው። የሚያደርጉትን ነው የሚያወሩት፣ የሚሉትን ነው የሚኖሩትና ይሄ ሙሉ ጽናታቸውን ሲያዩ ነው ያስፈራቸዋል። ወደ ሌላ እርምጃ ይሄዳሉ ማለት ነው። አላህ ምን ለማለት ፈልጌ ነው ኡስታዝ ይህን ጥያቄ ጠየቅኩት? ነብዩን አለይሂ ሰላቱ ወሰላም አንዳንድ ሙስሊም ያልሆኑ ሰዎች የሚከታተሉንም ካሉ ነብዩን አለይሂ ሰላቱ ወሰላም አንዳች ጥቅም ነገር ፈልገው አው ሴት ሊሆን ይችላል ወይ የሆነ ነገር ፈልገው ዲን ኢስላምን የመሰረቱት የሚመስላቸው በዛን ጊዜ ሀብታም የነበሩት አረቦች ለነብዩ አለይሂ ሰላቱ ወሰላም ያቀረቡላቸው ይሄንን ነበረ። ነገር ግን ነብዩ አለይሂ ሰላቱ ወሰላም ቤተ መንግስታቸው እንዴት ነበር? ቤተ መንግስት ነበራቸው። በጣም የሚገርመው ይሄ ነገር የተቆጠቆጠ ነበር። ሱብሃንአላህ ከሰው ልጆች ምርጫ አሁን የሰው ልጅ ሊፈጽመውም ላይፈጽመውም ይችላል። ይሄን አደርጋለሁ፣ ይሄን ላድርግላችሁ ብሎ ላያደርገውም ይችላል። ይሄን እናደርግላችሁ ብሎ ላያደርጉትም ይችላሉ አይደለም? የሚያምኑበት ጌታቸው አደርግላችሁ ያለው የሚያደርግላቸው ጌታቸው፣ ላድርግላችሁ ብሎ አድርጎ የሚያሳያቸው ጌታቸው አቅርቦላቸዋል። ይህ ምርጫ ከፈጣሪ ቀርቦላቸዋል። ይህ ምርጫ የዱንያ ሙሉ ንግስና እንስጥህ፣ ሰማይ ምድርን ታዛዥህ እናድርግልህ። አልተቀበሉትም። ይህንን ስንል ምሳሌ ተራራ ኢማም አልቡስሪ ምንድነው የሚለው ቦርዳቸው ላይ ظلمت سنة من أحيا الظلام إلى أن اشتكت قدمه وراودته الجبال الشم من ذهب فأراها من نفسه أيما شمامي قالت ግዙፍ የሚባሉ ተራሮች ወርቅ እንደሆነላችሁ እያሉ ይጠይቋቸው ነበር። ኪድስ ግዑዝ የሆነ ነገር እሳቸው ጋር ይቃሉ ውጥ ሷሃበቶች ይሰሙት ነበር። በቋንቋ ድንጋይ ሰላምታ ያደርስላቸው ይላቸው ነበር። ነዓሊ ኢብኑ አቢ ጣሊብ ይሰሙት ነው። ተራራ ወርቅ ለሆነላችሁ ይላቸው ነበር። ፈአራሁ ሚን ነፍሲሂ አየማ ከፍ ያለው ተራራ ወርቅ ለሆነላችሁ ሲላቸው
እምቢ በማለት ከፍታ ምን እንደሆነ አሳዩት እንደማለት ነው የቡስሪ ንግግር። ይህን ስንገልጽ አይ አምላካዊ ነገር ሲሆን አላህ እንዲህ አላቸው ሲባል የማይቀበሉ አለ አይደል? መንፈሳዊ ጉዳይ ሲሆን ያን አልቀበል ለሚሉት ይሄኛው መልስ ይሆናል። ታውትና ይሄው በሰው መጣል ይሄ ግብዣ ግን ለኛ ደግሞ እንኳን በሰው ሰው ሊያደርገውም ይችላል። ይሄን ላድርግላችሁ ብሎ ሊክድ ይችላል። ቃሉን ሊያጥፍ አይታመንም አይደል? የሚያምኑት ግን ፈጣሪያቸው ብሏቸዋል፣ አልተቀበሉትም። ያ ማለት ዱንያዊ ጉዳይ አይደለም። እስልምናን እንዲያስተምሩ የሚያደርጋቸው ወደ እስልምና እንዲጣሩ ያደረጋቸው ከዚህ ብቻ አይደለም። እንደዛ የሚል አስተሳሰብ ያለው ሱብሃንአላህ። ከዚህ ብቻ አይደለም የረሱላህ ዱንያን አለመፈለግ ወይም ከዱንያ ምንም ጥቅምን አለመፈለግ የሚንጸባረቀው ጅማሩ ላይ ብቻ አይደለም። አይ መጀመሪያ እሺ ያለው ራሱ ሊያመጣ ነው ከተባለ እሺ ሁሉን ነገር ማድረግ በቻሉ ጊዜስ፣ ሁሉም ከጎናቸው በሆነ ጊዜስ፣ በተሰለፈ ጊዜስ። አሁን ላይ ማንም አጋዥ የላቸውም። ቁረይሾች ይህንን ግድድር ሲያቀርቡ ሁሉም በእጃቸው በሆነ ጊዜስ፣ ሁሉም ስልጣን በሳቸው ማከፋፈል እጅ በስር በዋለ ጊዜስ አላደረጉትም። ተርበው ድንጋይ የሚያስሩበት ወቅት ነበር። ከቤታቸው ወር 2 ወር እሳት ሳይነድ ያልፍ ነበር። ይሄ ሁሉ ዝም ብሎ ታሪክ አይደለም። ቤታቸው እስካሁን ድረስ ምስሉ አለ። ታሪክ ቅድም መግቢያ ላይ የጠቀስኩት ለዛ ነው። እሳቸው የተሸፈነ ምንም ታሪክ የለም። ሁሉም ታሪክ ግልጽ ነው። እንዴት ነው የኖሩት አለ ተገልጾ። እንዴት ነበር ቤታቸው፣ እንዴት ነበር ሀያታቸው አለይሂ ሰላቱ ወሰላም። ንጉስ ሌላ ሰው መሐመድ መሊኩል አረብ ሚል ስያሜ ወጥቶላቸው ነበር። የአረቦች ንጉስ ነው የሚሏቸው፣ ሌሎች የማያውቋቸው በርቀት የሚሰሙ ስለሳቸውና ሰው ከላኩ መልእክተኛ ወይ ከበደዊ ከአረብ ሰምቶ ወደሳቸው ከመጣ መሐመድ ሲመጣ ሲፈልጋቸው ማን ነው መሐመድ ሲል ከባልደረቦቻቸው ጋር አንዱ ናቸው። አንዱ ተቀማጭ እሳቸው ናቸው። ተለይቶ መቀመጫ እንኳን አላሰሩም ነበር። አይለዩም ከባልደረቦቻቸው። የትኛው መሐመድ ነው ተነግሮት ነው የሚያውቃቸው። እኒህ ሁልህ ነው የሚባለው አለይሂ ሰላቱ ወሰላም። ይሄ በእንዲህ እንዳለ ነብዩ አለይሂ ሰላቱ ወሰላም ለጥቅም የሚፈልጉ እንዳልነበረ ሙስሊሞች ያውቃሉ። ይሄን አይደለም ሙስሊም ሁሉ እኔ ሙስሊም ነኝ ካለ ነብዩ አለይሂ ሰላቱ ወሰላም ጥቅም የሚፈልጉ ለጥቅም የሚውሉ አለመሆናቸው የሚታወቅ ነው። ኡስታዝ እኔ በጣም የሚገርመኝ ነገር እስከ ዛሬ ድረስ ያሉ የእሳቸው ዘሮች ወይም ሸሪፍ የምንላቸው ሁሉ ዘካን አይቀበሉም አይደል ኡስታዝ? ከሰዎች ዘካን እንኳን አይቀበሉም። እሳቸው አይደለም አለይሂ ሰላቱ ወሰላም። አላህ ናም ሱብሃንአላህ። አኪድ እሳቸው ዘሮች ብቻ ሳይሆን አስተምሯቸውስ ምንድነው ነው? እሳቸውን ትክክለኛ መንገድ መያዝ እስልምና ላይ እሳቸውን ትክክለኛ መንገድ ያዘ የሚባለው ምን አይነት ሰው ነው? ረፋህያ ውስጥ ይሄድሎት ውስጥ ምን ውስጥ ቢኖረው እንኳን በመለገስ እንጂ ሱብሃንአላህ። አንዴ ሷሃበቶች ጋር እየሄዱ ረሱሉ በብዙ መንገድ ነው ሷሃበቶችን ያስተምራቸው። እሳቸው ብቻ ዱንያን ከዱንያ አለመፈለግን አስተምረውታል። ሲያስተምሩ ግን በቃል ብቻ አይደለም አሳይተውት ነው። ታገሱ ሲሉ መታገስን ከሁሉ የበለጠ ታግሰው እያሳዩት ነው። ከመጥፎ ነገር ራቁ ሲሉ ይበልጥ የራቁት እሳቸው መሆናቸውን እያሳዩት ነው እንጂ በቃል ሌላ በስራ ሌላ ሆነው አይደለም። እና የመለገስን ጉዳይ ሲወራ እንግዲህ ያፈሩት ንብረት የለም። ሲሞቱ ዲርዓቸው ተውሰሽ ውስጥ ነበር። አላህ ያወረሱት ገንዘብ የተውት ንብረት ምናምን ተብሎ የሚቆጠር እንትን የሚል አልነበረም። ሰይዱና አቡበክር አስዲቅ ዋጋውን ከፍሎ ያስመለሱት ዕቃ ነበር። አስይዘውት አልፈው እሳቸው አለይሂ ሰላቱ ወሰላም ወደ መስጠት ሲጣሩ የሚሰጡት አሰጣጥ የሚያስገርም የሚያስፈራ ነበር። ወሬ ይወራል። እንደው ይذهبوا الى محمد ይባላል። ችግር ካለ ወደ መሐመድ ይሄዱ يعطي عطاء من لا يخشى الفاقه ይባላል። ድህነት የማይፈራ አሰጣጥ ነው የሚሰጥ። ምኞት ያስመኟቸው ሷሃበቶች በብዙ መንገድ ነው የሚያስተምሯቸው። ረሱሉላህ መስጠትን፣ መለገስን፣ ቸር መሆንን፣ ለነገ ለምን ማለትን አላስተማሯቸው። አኪድ ዋናውን ጉዳይ መሰረቱን ካለ መልቀጋ ቤተሰብን ችግር ላይ የሚጥል አይነት መስጠት ይስጥም አላሉ። ግን ሲያስተምሯቸው እንደ እየሄዱ ጀበል ኡሁድን አዩት። ኡሁድ ግዙፍ ተራራ ነው እና ያ ይሄን የሚያክል ወርቅ
ቢኖራችሁስ የሚል ምኞት አስመኟቸው። ሰሃበቶች እንዲህ አደርጋለሁ ይላል አንዱ እንዲህ ያደርጋ። እኛ ስናወራ አንዳንዴ እንለው የለ አላህ ይሄን ያክል ቢሰጥ እንዲሰራ አኪድ መልካም ነገር ነው ያነሱት። እሳቸውም ልክ እንደነሱ ነው ደግሞ መልስ ሰጡ። ሱብሃንአላህ። እኔ ግን ቤት ስገባ ምንም ይዤ አልገባም አሉ። ለገሌ እሰጠዋለሁ የኔ ያክል፣ ለገሌ የኔ ያክል እሰጠዋለሁ፣ ለገሌ የኔ ያክል እሰጠዋለሁ። ይህ እንግዲህ ቃል ብቻ አይደለም። አኪድ በዛ ወቅት ያ ነገር ቢከሰት የሚያደርጉት ነው ረሱሉላህ ተግባርና ንግግራቸው ልክክ ያለላቸው ናቸው። የሚለያዩ አይደሉም። የሚያወሩትን የሚያደርጉት ነው፣ የሚያደርጉት የሚያወሩትን ነው። ባረከላሁ ፊኩም ኡስታዝዬ። የተወደዳችሁ ተመልካቾቻችን ከኡስታዝ ሰዒድ አህመድ ጋር ያለን ቆይታ አላበቃም። ነገር ግን ተመልካቾች እንድትተባበሩን የምጠይቃችሁ ነገር ይሄንን ንግግር ዩቲዩብ ላይ ይደረጋል፣ ዩቲዩብ ላይ ይጫናል። ታዲያ በዛ በተጫነ ጊዜ ሁሉም ሰው እንዲሰማው ስንቱን ነገር ሰው ቆራርጦ ይልቃላ። ማህበራዊ ሚዲያ ላይ እዛ ላይ እዚህ ላይ ስንቱን ነገር እናስተላልፋለን። ይሄንን ነገር ሙስሊም ያልሆኑ ሰዎችም እንዲሰሙት እንግዲህ ሰው እሳቸው የሚያውቋቸው የእሳቸው ሰዎች ነው። ስለሳቸው የሚያውቁ ናቸው የሚያውቁትና የማያውቅንና ዝም ብሎ እንዲሁ ከመሬት ተነስቶ ነብዩን አለይሂ ሰላቱ ወሰለም ጠቅሳለሁ ከሚለው ሙስሊም ነኝ ብሎም አንዳንዱ ነብዩን በአግባቡ ከማይገልጻቸው ይሄንን በትክክል ለሚገባቸውና መማር አለባቸው ብላችሁ ለምታስቧቸው ሰዎች ሁሉ እንድታስተላልፉላቸው እንግዲህ አደራ ብዬ ለመጥቀስ ሞክራለሁ። ኡስታዝዬ ኢስላም የተስፋፋው በሰይፍ ብቻ ነው ማለት ይቻላል? አሁን እንዳለንበት ዘመን እነዚህ አይነት ጉዳዮች ሁሉም ትክክለኛ መልሳቸው የታወቀላቸው የተገኘላቸው ናቸው። ማለት እንደ በፊቱ አንድ ጉዳይ ጥናቱ ምን ተባለ ምን ተብሏል የሚለው ነገር የሚያስቸግርበት ጊዜ አይደለም። ይህን ጥያቄ ምላሹን ማወቅ የሚፈልግ በቀላል ያገኘዋል ምን አይነት ምላሽ እንዳለው። እስልምናና ሰይፍ ሲባል ከጥንት ጀምሮ ሲነሳ የነበርና ብዙ ዑለሞች በቂ መልስ የሰጡበት በቂድ አንዳንዴ ታሪክ የሆነ ነገር ላይ በትክክል የማይካድ ነገር ከታሪክ ጋር የሚመጣ ነገር አንዲት ክስተት ብትሆን የአንድ ቀን ጉዳይ እገሌ እንዲህ አረገ ቢሆን እገሌ እንዲህ አርጓልና በአንድ ቀን የተሰራ ቢሆን ሊደበቅ ሊሸሸግ ይችላል። አማ እስልምና በዚህ እስልምና የተስፋፋው በዚህ ነው ማለት የአንድ ቀን ስራ አይደለም ማለት ነው። ብዙ የተሰራ ጉዳይ ነው። የዚህ አይነት ጉዳዮች ማንም ስተት ቢያወራባቸው መልሳቸው ፍጥጥ ብሎ የሚታይ ይሆናል ለማለት ነው። እዛስ እንደገለጽ ነው እስልምና መነሻው ምን ነበር? እስልምና ሲነሳ ምን አይነት ሰው ነው? አንድ ረሱሉላህ አይደለም የመጨረሻው ነብይ ተደርገው መጨረሻ የተላኩት መሐመድ አለይሂ ሰላቱ ወሰለም ጠፍቶ ነበር። እስልምና ቀድመ እንደጠቀስ ነው የነበር እስልምና ግን እሳቸው በተላኩ ወቅት አልነበረም። እንደ አዲስ የጠፋውን እንዲያድሱ የመጨረሻ ተደርገው ተልከው ሲመጡ እንዴት ነበር ጅማሮ? መሰረቱ ጅማሮ ትልቅ ቦታን ይይዛል። ምን ነበር ጅማሮ ያስፋፋው? ስብዕናቸው ነው፣ እዝነታቸው ነው። የእሳቸውን እዝነት የእሳቸውን አኪድ መልካቸው ጀምሮ ትልቅ ቦታን ይይዛል። ውበታቸውን ብቻ አይቶ የሰለመ ቀላል ሰው አይደለም፣ ወይም ትንሽ ሰው አይደለም። ወይም የአንድ ሰው ቢሰልምም ያ ሰው ብዙ ሰው ሊያፈራ ይችላል። አንድ ሰው ሰልሞ ሄዶ ሙሉ ጎሳውን ይዞ የሚመጣበት ሁኔታ ነበር። አንድ ሰው አምኖ ምን ላድርግ እዘዙኝ ሲል ሄድና አስተምር ነው የሚሉት። ጎሳህን ሄዶ ይዞ የሚመጣበት ሁኔታ ነበር። ለዛ ከዚህም ጋር ግን ሰይፍ ደግሞ ቦታ የለውም የሚባል አይደለም። ሁሉም ሰው ኸይርን የሚወድ አይደለም። ሁሉም ሰው ሰላም ወዳድ አይደለም። ሁሉም ሰው ሰላም ወዳድ አይደለም ማለት በንግግር በአመክንዮ በምንድን ነው የሚባለው በምክክር በንግግር የሚፈታ ጉዳይ አይደለም። ሁሉ ግን እስልምና ሰይፍ መች ነው አንሱ ያለው? ማን ላይ ነው አንሱ ያለው? እንዴት ነው አንሱ ያለው? ይሄ ሁሉ መልስ አለ። ይሄ ከዚህ ሁሉ ጋር ነው የሚነሳው። ሰይፍ ሲነሳ አብሮ እስልምና ከሰላም ጋር ያለው ትስስር ይሄን የተያያዘ ነው፣ የሚለያይ ጉዳይ አይደለም። እስልምና የመጀመሪያ ሰይፍ አንሱ የሚለው ሲመጣ ራሱ ሰላምን ለማስመለስ ሰይፍ ሐታ የሚነሳው ለሰላም ነው።
ምክንያቱም ሁሉም ሰው ሰላም ማይወድ ከሆነና አንዳንዴ ሰይፍ የሚፈታው ብቻ ጉዳይ ይኖራል። ሌላውን ሁሉም መንገድ አልቀበል ካለና ሰይፍ የሚፈታው ጉዳይ ላይ ያኔ ሰይፍን አለመጠቀም ነው ስህተት የሚሆነው። ለዛ እስልምና ላይ ሰይፍ በደል ሆኖ አይደለም የመጣው፣ ጨፍጫፊ ሆኖ አይደለም የመጣው። ከዛ ጋር ነው ኃይል ሆኖ እንደ መሳሪያ ሆኖ ይህንን የሚቃወመው ምንም ከሀገር ሰራዊት የሌለው ሀገር የለም አይደል? ሰራዊት የሌለው ሀገር የለም፣ መሳሪያ የማይጠቀም ሀገር የለም። ግን ሰይፍን እንደ እስልምናን የተስፋፋበት መንገድ አድርጎ ማሰብ ምንም ይደግፈው ነገር የለም። ምሳሌ እንደው ከታሪክ አንጻር እስልምና ላይ ብዙ ሙስሊም ያለበት ሀገር የት ነው? ኢንዶኔዥያና ማሌዥያ ተብሎ እነዚህ ሀገሮች ይጠቀሳሉ። ታሪክ ላይ ስህተት እኔ ወይ ራስቼም ከሆነ አላውቅም፣ እንደማስታውሰው የወረረው የለም የገዛው የለም በሰይፍ። ብዙ ነዋሪ የነበረበት ሀገር ወይም ብዙ የቆዳ ስፋት ያለው የሚባለው ሀገር እስልምና ይገባ። ህንድን ብንወስድ ሙስሊሞች የኖሩበት ጊዜ ነበር። በወቅቱ ግን 120 ገደማ ነው ሙስሊሞች የነበሩት። ያ ማለት በሰይፍ የሚገዛ ቢሆን ኖሮ ብዙ አማኝ ይኖር ነበር ማለት ነው። እንደዛ ግን አልሆነም። በዚህ መንገድ ከተጠና ታሪክ መልሱ ፍጠጥ ይላል። ግን እስልምና ኢትዮጵያ ራሱ አንድ ምሳሌ አሁን ከዛሬ ከነገ እስልምና የሚያምን ሰው የለም። በየቀኑ ወደ እስልምና የሚገባ ሰው የለም። አኪድ እስልምና እየሰፋ ነው ሄደው እየጠበበ ነው ሄደው። ሰይፍ የሚባል ስሙ ራሱ አለ። ለዛ ሰይፍን የለምም አንልም፣ ግን የገባበት መንገድ ምንድነው ከዛ አንፃር ማየት ነው። መርሐባ ኡስታዝዬ፣ እያገባደድን ነው። ተመልካቾቻችንም በደንብ ዕውቀት እያገኙ እንደሆነ ተስፋ እናደርጋለን። ተመልካቾች ኡስታዝን እንደዚህ ማስጨነቃቸው ዳግም ለማግኘት ስለሚያስቸግረኝ አሁን ያለንን ሁሉ ወስደን ደግሞ ለቀጣይ አላሁ ተዓላ ኢንሻአላህ በሰላም ያገናኝንና ደግሞ ሌሎች ቀሪ ጥያቄዎችን ኢንሻአላህ ተዓላ እናቀርባለን። በነገራችን ላይ ኡስታዜ በቪዲዮ የሚቀርቡ ነበሩ፣ በስልክ ጥያቄ ተያዙ ነበሩ። ሁሉ ሰርዘን ብቻ በቃ እዚህ ጋር የተመዘገቡትን ብቻ ነው እያቀረብኩላችሁ ያለሁት። ኡስታዝዬ አንድ ሰው እንግዲህ ሳያየው ሳይዳብሰው ሳይለምደው እንዴት አድርጎ ነው እስከ ሞት ድረስ ባለ ናፍቆት ሊናፍቅ የሚችለው? ይህን ያልኩት ነብዩ አለይሂ ሰላቱ ወሰለም ካለፉ እንግዲህ ከ1440 ወይም ከ1400 ዓመት በላይ ሆኗቸዋል። በርካታ ነብዩን በአካል ያላዩ ሆነው ብዙዎች በናፍቆት መቃጠላቸውን እንሰማለን። ለምንድን ነው እንዲህ ሊሆን የቻለው ኡስታዝዬ? አላህ አኪድ ከመሐባ ጋር ይያዛል። ከመሐባ ጋር መሐባ መውደድ ከሚለው ጋር ነው ዞሮ የሚገናኘው። ግን አሁን ስላሉት ወዳጆች ለማለት ነው፣ ወይም ረሱሉላህን ስላላዩት አለይሂ ሰላቱ ወሰላም በአካል ሳያዩዋቸው አብሯቸው ሳይኖሩ ስላሉ ወዳጆቻቸው ስሜት ነው አይደል ጥያቄው። አንዳንዶች ይሞታሉ ሐታ መዲና ሳይሄዱ በናፍቆታቸው፣ አንዳንዶች ደግሞ መዲና ደርሰው ነብዩን አለይሂ ሰላቱ ወሰላም ቀብር ባዩ ሰዓት፣ አንዳንዶች መሻይኾች እንግዲህ ያገኘዋቸው ሲነግሩኝ ደግሞ ሐታ የእውነት ጉበታቸው ፈርሶ የነብዩን አለይሂ ሰላቱ ወሰላም ፍቅር መቋቋም አቅቷቸው የሞቱ እንግዲህ በሐበሻ ከኢትዮጵያ ውጭ እንኳን ሳንወጣ በሐበሻ በጣም በርካቶች በነብዩ አለይሂ ሰላቱ ወሰላም ፍቅር ያበዷሉና ሰዎች ደግሞ ያንን ሲያዩ ትርፍ ነገር ተራ ነገር የሆነ ነገር ባልባሌ ነገር እያሳለፈው እንደሆነ የሚረዳ። ለምሳሌ ኡስታዝዬ አንዳንዴ መንዙማ ከፍተን ስናዳምጥ ግጥሙን አብረን ማለት ያስደስተናል። ግጥሙ አብረን እንለዋለን። ሰው ያወራን ይሁን ሌላ ጉዳይ ያወራን ነው፣ መንዙማ ተከፍቷል። ሰው ያን ሰው ሳይሰማ አብሮ ከግጥሙ ጋር ይላል። ሌላው የፈለገው ነገር ምንድነው? ያው ግጥሙ ማለት ይፈልጋለው ነው። እሱ ግን ችላ የተባለ ይመስለዋል፣ ተራ ነገር ያደረገ ይመስለዋል፣ ትርፍ ነገር ይመስለዋል ይሄ ጉዳይ።
ትርፍ ነገር አይደለምና እስከ ሞት ድረስ ነብዩ መናፈቅ በአካል ሳያዋቸው ሳይዳብሷቸው ሳይኖሯቸው ሳይለምዷቸው እንዴት ሊሆን ቻለ? ሱብሃንአላህ። ትልቁ ነገር ምንድነው? የዚህ አይነቱ መሐባ አኪድ የዚህ አይነቱ ውዴታ አይነት አለው። ብዙ አቅሳም አለው ውዴታ። መውደድ ከምንድን ነው መነሻው? የሰው ልጅ አንድ ነገር ሲወድ በተፈጥሮ ጤነኛ የሆነ አቅሉ ሰሊም የሆነ ጤነኛ አእምሮ ያለው ሰው ሲወድ ምንም አይነት ሃይማኖት እዚህ ጋር ከሃይማኖት ጋር ሳናያይዝ መውደድ ምንድን ነው? እንዴት ነው ሰው ሊወድ የሚችለው? አምስት ህዋሶች አሉን አይደል? መስማት፣ ማየት፣ ማሽተት፣ መቅመስ የሚባሉት መዳሰስ። የመሐባ መሰረቱ ከዚህ ይጀምራል። መውደድ ከማወቅ ነው የሚጀምረው። ከዛ ከነዚህ ጋር ይያዛል ማለት ለነዚህ አምስቱ የሚስማማ ነገር ይወደዳል። ጥሩ ነገር ይወደዳል። የሰው ልጅ ጥሩ ነገር እንዲወድ ተደርጎ የተፈጠረ ነው። ነፍስ ማለት ነው። ጥሩን ነገር ጥሩ ያደረገላትን የሚሆን ወይም ጥሩ የሆነ የሚሆን ከጥሩነት ደግሞ ከስሜት ህዋሳችን ሲያዩት ደስ የሚል ከሆነ ከእይታ አንጻር ከገጽታው ውበቱ አንጻር ይሆናል። ሲያሸቱት ከጠረኑ አንጻር ይሆናል። ሲዳሱት ከልስላሴው ምናምን ይሆናል። ሲሰሙት ከጆሮ ከድምፅ አንጻር ይሆናል። ከዚህ አንጻር ይታያል መውደድ። ከዛ ደግሞ ጥሩ ያደረገላትን ደግሞ ነፍስ እንድትወድ ተገዳለች በተፈጥሮዋ። ያ ሰው ይሄ ጥሩ ያደረገላትን የሚለው አካሄድ ስናይ ደግሞ ያ ሰው ውብ ይሁን አይሁን ቦታ አይሰጠውም። ጥሩን ስላደረገላት ትወደዋለች ነፍስ። ጥሩ ያደረገላት መልኩ ባያምር ድምፁ ባያምር ጥሩ ስላደረገ ብቻ ማለት ነው። አሁን የሰው በዚህ መንገድም መውደድ የሚባላል ከውጫዊ እይታ አንጻር ነው። ውስጣዊ ቀልብ ደግሞ በሲራ የሚያየው እይታ አለ። ያ ደግሞ እነዚህን ጉዳዮች ቦታ ላይ ይሰጣቸው ይችላል። ትልቅ ቦታ የሚሰጠው አንድን ነገር ጥቅም የሚሰጥ በትልቅ ስራ ላይ ያለፈ ከሆነ ይወደዋል። ያን ባያየው ባያገኘው ማለት ነው። ገጽታውን ራሱ ቦታ ይሰጠው። ምን አይነት ገጽታ ነበረው ራሱ ምንም ላያውቀውም ይችላል። ጥሩ ይሰራ ነበር ሲባል ስለሰማ ብቻ ምሳሌ ሻፊዒ እንወዳለን። ገጽታቸውን ላናውቀው እንችላለን። ምን አይነት ያምራሉ አያምሩ ከውጫዊ አካላዊ ገጽታ አንጻር። ሌላ አሊሞችን ብንጠቅስ ከገጽታቸው አይደለም የኛ ውዴታ የመነጨው፣ ከድምፃቸው አይደለም የመነጨው፣ ከሰሩ ትልቅነት ነው። ለዛ የሰው ልጅ ጤነኛ የሆነ ሙሉ ገጽታው የሚያምር ድምፁ የሚያምር መጥፎ የሌለበት ይሄ ሊወደዱ እንዲወደድ የሚያደርግ ነገር ሁሉ ተሰብስቦበት አንድ ሰው ላይ ሊገኝ ከባድ ነው። ኢላ አንቢያዎች ካልሆኑ ረሱሉላህ ከማሟላት በላይ ያለፉ ናቸው። ጤነኛ አእምሮ ያለው ሰው ይህን ስብዕና አውቆት ማለት የተሳሳተ ነገር ሰብስቦ ከሆነ አይደለም፣ በትክክል አውቆት ይህን ስብዕና ረሱልን አለመውደድ ጤነኝነት አይደለም፣ የጤነኝነት መገለጫው አይደለም። ካወቀ በኋላ የሚጠላ ካለ የጎደለው ትልቅ ነገር አለ። ይሄ ሊጎል የሚችለው ነገር ውስጣዊ በሲራ የሚባለው ነው። አላህ ያን ደግሞ አላህ ሲሰጥ እንጂ ተለፍቶ ምን ብሎ የሚገኝ ጉዳይ አይደለም። ለዛ የሙሂቦች ይሄ የረሱሉላህን ሳያቸው አኪድ ሳያቸው ማለት ከዘመን አንጻር ከምን አንጻር አሁን ላይ ያሉ የተለየ ናፍቆት ብዙ አይነት የናፍቆት መገለጫዎች አሉ። እገሌ ናፍቆ እንዲሆነ ከታሪክ አንጻር ምን ሰማቸው ይኖራሉ። እገሌ የሚባል አፍቃሪ ፍቅረኛውን ናፍቆ እንዲሆነ እገሌ የሚባለው ከናፍቆት እንዲሆነ ወይ ከመሐባ እንዲሆነ ተብሎ ብዙ አይነት ገጽታ እንሰማለን። አማ በረሱሉላህን አለይሂ ሰላቱ ወሰላም ወደው ወይ ናፍቀው የሚሆኑትን ያንዱ ቢደርሰን ሁሉን የሚበልጡ ነው ይገኛል በአይነቱ። ለነብዩ ኡመቶቻቸው ለነብዩ ያላቸው መሐባ አይነቱ ሙዕጂዛ ነው። ረሱሉላህ በሌሎች ያልተደገመ ያልታየ ስለሆነ ሷሃበቶች ለረሱሉላህ የነበራቸው መሐባ ሲያዩት ሌሎች ተለምዷዊ አይደለም። ብዙ አይነት የፍቅር ገጽታ ታይቷል ከጥንት ታሪክ አሁንም ላይ ወደፊት የሚወራ በየድርሰቱ በየምኑ ከሳቸው ሙሂብ አንዱ የሆነው አንዱ ያደረገው አንዱ ምን እንደሆነ ሲታይ ሁሉም በልጦ ይገኛል።
ሱብሃንአላህ። ይሄ ለረሱሉላህ ልዩ ነው። አንድ ገጣሚ አለ እኔ ስለ ከፍቅር አንጻር ለፍቅሩ አንተረቱ ብን ሸዳድ ይባላል ገጣሚ ነው። የበፊት የጃሂልያ ዘመን ገጣሚ ነውና አንድ ግጥሙ ሳስተነትነው በጣም ስለሚገርመኝ ነው አገላለጹ። አብላ የምትባል ተፈቃሪ ያላቸው የሚያፈቅራት እሷን የሚገልጽ ለሷ ያለውን ፍቅር የሚገልጽበት መንገድ ግጥሙ ላይ ልዩ ነው። ግን በሐቂቃ ያ ከቃል ያለፈ ነው፣ እውነት የሚሆን ነው፣ እውነት የተደረገ ነው። ቢሆን እንኳን ነው ልል አልችልም ሊገልጽ አግንኑ ያቀረበው እንጂ ግን ቢሆን እንኳን ከዛ የሚበልጥ ምን ይላል? ወለቀድ ወዲቱ ተቅቢለ ስዩፊ ሊአነሃ ነው የሚለው። ጦር ልዋጋ በገባው ጊዜ ነው የሚለው እሱ። ወለቀድ ዘከርቱኪ ወሪማሑ ነዋሂሉ ሚኒ ወቢዱል ሂንዲ ተቅጦሩ ሚን ደሚ ይላል። የጦርነት ውስጥ ጦር ገብቼ እየተዋጋሁ ሰይፎች ጦሩ ሲወጋኝ ደሚ ሲፈስ በዛ ወቅት እንኳን አስታወስኩሽ ነው የሚላል። ይሄ ክስተት ምንም ሳይመስለኝልና ሐታ ምን ይላል? ወዲቱ ተቅቢለ ስዩፊ ሊአነሃ በረቀት ከባሪቅ ሰግሪኪል ሙተበሲም ይላል። የሰይፉ ብልጭ ሲል ሲፋጭ ብልጭታውን ሲያይ ሰይፉን ሳሞ የሚል ስሜት መጣብኝ። ፈገግታሽ ይመስሎኝ እያስታወሰኝ አይ መሐባው የሚገልጽበት መንገድ ልዩ ነው። ግን ሐቂቀትን ከሰሃበቶች አንዱ የሆነው ክስተት ቢነሳ ያጠፋዋል ይህን ሁሉ ስሜት። ይህንንና መሰሎችን ተፈቃሪ እንደ ረሱሉላህ የተፈቀረ የለም አለይሂ ሰላቱ ወሰላም፣ የተናፈቀም የለም። ከአፍቃሪና ከናፋቂ ደግሞ እንደ ሰሃበቶች የናፈቀም ያፈቀረም የለም። ግን ያ ስሜት አልጠፋም። ከነሱ በኋላ ተከትሎ የመጡትም ያን ስሜት ወርሰውታል። ምክንያቱም ስብዕናው ያለው ረሱሉላህ ላይ ነው። መሐባው ናፍቆቱ ያለው ሰሃበቶች አርአያ ቢደረጉም ግን ልዩ እየሆኑ መምጣት ተከታዮቻቸውን ጋር ሀበሻ ጋር ሰሃበት የሰሃባን አምሳያ የመሐባቸውን የናፍቆታቸውን አኪድ ታይቷል በብዛት። አላህ ይህን ጥያቄ ለመጠየቅ በጣም ጓጓሁና ኡስታዝ አንድ ጥያቄ ዘለልኩኝ። ነብዩ አለይሂ ሰላቱ ወሰላም ኢስላምን መልካቸው እንኳን ኢስላምን አስፋፍቷል ብለውኛል አይደለም? ነገር ግን በርካታ ገዝዋዎችን በርካታ ጦርነቶችን ተሳትፈዋል። እንግዲህ ሲነግሩን መሻይኾቹ እገሌ ሱሐባ ይሄን ያህል ሐታ ሰይዱና ሐምዛ ረዲየላሁ ዐንሁ እስኪሞቱ ባለበት ጊዜ ድረስ ይሄን ያህል ሙሽሪክን ገድለው ነው የሞቱት የሚል ቁጥር እንኳን ተቀምጧል። ነብዩ አለይሂ ሰላቱ ወሰላም ያ ሁሉ ገዝዋ ተሳትፈዋል። ምን ያህል ሰው ገደሉ? ኡስታዝ اللهم صل على سيدنا محمد ረሕመ ሊልዓለሚን ናቸው። አላህ እዝነት አድርጎ ነው የላካቸው። አላህ እዝነቱ ነው የሚገነው የሚበዛው። እዝነቱ የሚያመላክቱ ነገሮች ነው የሚበዙት። ጌታችን ሱብሓነሁ እና ረሕመቲ ሰበቀት ገደቢ ነው የሚለው። እዝነቱን የሚያመላክቱ ነገሮች ቁጣውን ምኑን ግልባጩን ከሚያመላክቱ ነገሮች ይበዛሉ። የእዝነቱን ማመላከቻዎች ረሱሉላህ የእዝነቱን ማመላከቻ ናቸው። ሲለካቸው እዝነት አድርጎ ነው። ዘመቻቸው ሁሉ እዝነት የጎደለው አልነበረም። ከእዝነት የተለዩበት ቅጽበት የለም። ብቻ አጋዥ ባጡም ጊዜ አጋዥ ሲያገኙ አልተለዩም። እንደውም ይብሳሉ። አጃኢብ እየገነነ ነው የሚሄድ። ያ ማለት ምን ለመግለጽ ነው? ዘመቻዎች ተቅሪበን ወደ 27 ዘመቻዎች መርተዋል። ወደ 9 ዘመቻዎች ገብተው ተዋግተዋል አለይሂ ሰላቱ ወሰላም። ግን እንዳልነው እነዚህ ዘመቻዎች ሰላምን ለማስመለስ በደልን ለማጥፋት የተደረጉ ናቸው። በዘመቻው ውስጥ እንኳን እዝነታቸው ነበር። ጦርነት ቦታው ላይ ሜዳው ላይ ማለት እዛው ላይ እየተወጉ ደማቸው ፊታቸው የቆሰለበት ጥርሳቸው የተሸረፈበት ደማቸው የፈሰሰበት ሁኔታ በዛ ሐል ላይ እርገሟቸው የሚሉ ሰሃበቶች ነበሩ። አንዴ ዱዓ ብታደርጉ አላህ ያጠፋላችሁ ይሏቸዋል። ያቁታልም ና እሳቸውም ያቁታል ቢያደርጉ እንደሚያጠፉት። ለም ኡብዓስ ለዓነን ይላሉ። እኔ ተራጋሚ ተደርጌ አልተላኩም። አታ እንደውም ዱዓ ያደርጋሉ። ከነሱ ባይሆን ከነሱ ዘር አላህን የሚያመልክ ይመጣል።
አኪ ለነሱም ነው ዱዓ የሚያደርጉላቸው እኮ ለአሁን ላለው ህዝብ ለሚወጋቸው ማለት ነው። ምን አይነት ዱዓ ያ አላህ ምራቸው ወደ ኢስላም። ይሄ ነው እዝነት መለኪያው። እኛ አሁን ላይ ምንድነው አካሄዳችን አንዳንዴ ረሱሉላህ ሰለላሁ ዐለይሂ ወሰለም በስተት እንዲነሱ ባልዋሉበት እንዲነሱ የሚያደርግ ነገር መነሻዎቹ ምክንያት ልንሆን እንችላለን። እኛ ራሳችን የምናደርገው መንገድ ከሳቸው የወጣ ከሆነ የሳቸው ያልዋሉበትን በሳቸው እንዳዘዙት ማንገኝ ከሆነ አትዋሹ እያሉ የሚዋሽ ሙስሊም እስልምናን ሊያስነካ ይችላል። ጥፋቱ እሱ ሆኖ ግን እሱ ያለበትን እምነት ሊነካ ይችላል። እንደዛ መንገድም አኪድ አሁን ላይ በረሱሉላህ ሰለላሁ ዐለይሂ ወሰለም መንገድን ውስጥ ነን በሚል ስም የእሳቸው መንገድ ያልሆነ ነገር ይተላለፋል። ያ እሳቸው እንዲነኩ ምክንያት ሊሆን ይችላል፣ እንደ አንድ ምክንያት ሊሆን ይችላል ከሚለው አንፃር ረሱሉላህ እዝነትን የሚያመላክት ነገር ነው ከእሳቸው ላይ በስቶ የሚታዩ የነበረው። ከመግደልም አንፃር ሐዲስ ላይ የመጣው አንድ ሰው ነው የተገለጸው። ያም ሰው እሳቸውን ለመግደል ሙሉ ዝግጅት ያደርግ የነበረ አይነት ሰው ፈረስ ነበረውና ያበጃጀዋል፣ ያበለዋል፣ ምን ይለዋል። ለምንድን ነው ያክል የምታደርግለት ሲባል ኢንሻአላህ ሰአቅቱሉ ሙሐመድን ዐላ ሃዛ ነው የሚለው። ይሄን ጋልቤ ነው ሙሐመድ የሚገለው። ነብዩን ሊገል ነው የሚዘጋጀው ሙሉ ዝግጅቱ። ኡበይ ኢብኑ ኸለፍ ይባላል። ረሱሉላህ ሰሙ ይህንን ስራውን ኢንሻአላህ አነ ሰአቅቱሉ ያሉ ኢንሻአላህ እኔ እገለዋለሁ አሉ። አንቱ ሙሐመድን ልገል ነው እንዲመሰለፈው የምዘጋጀው እያለ ነው አሏቸው። ሙሉ ሰልፉን ጋዝዋ ዘመቻ ሲደረግ እሳቸውን ታርጌት አድርገው ለመግደል የሚለፉት አንድ ሁለት አይደሉም፣ በጣም በብዛት ናቸው። እና ይህ ሰው እሳቸውን ብቻ ፈልገው ነው ወረወረባቸው። በወረወረው ነገር መልሰው መቱት። ሪዋያዎች የተለያዩ ሊሆን ይችላሉ፣ ግን የሚገል ቦታም አልወጉትም ነው። ወደ ታፋው ገደማ ወደ ሰውነት ገደማ ጨረፉት ነው፣ ወጉት ነው። እና እሪ ያለ ወዲያውኑ መጮህ ጀመረ። ቀተለኒ ሙሐመድ ነው የሚለው፣ ሙሐመድ ገደሉኝ ነው የሚለው። የያዙ ሰዎች ይዘው እየወሰዱት ነው። ምንም አልሆንክም እኮ ትንሽ ጉዳት ነው፣ ለሞት የሚያደርስም አይደለም፣ አልገደለህም እኮ ሲሉት ለው በሰቀ ዐለየ ሙሐመዱን ለቀተለኒ ነው። ቢተፉብኝ እንኳን እሞታለሁ። ምክንያቱም ያሉት ነገር ጠብ አይልም መሬት። እውነተኛ መሆናቸውን ያውቃሉ፣ ያምናሉ። በዛው በሽታውን በዛው ቁስል ምክንያት ነው የሞተው ይባላልና ከዚህ አንፃር የሚነሳው ይሄ ነው። ግን ሆኖም እሳቸው ዘመቻዎቻቸው እንዳሉ ሆኖ ግን ቢጠኑ ቢመረመሩ በበደል ያፈሰሱት ምንም ደም የለም። ረሱሉላህ በትእዛዛቸውም ቢሆን አለይሂ ሰላቱ ወሰላም አጃኢብ የእንስሳ ደም በበደል አላፈሰሱ፣ የሰው ቀርቶ የእንስሳ መብት አላጠፉም። እንስሳ አይሰድቡም ነበር ረሱሉላህ ሰለላሁ ዐለይሂ ወሰለም። አሁን ላይ እኛ ለዚህ ሀገር ነዋሪ ከተማ ነዋሪ ላይገባው ይችላል እንስሳ መስደብ ምን አገናኘው ብሎ። ግን ገጠር ለሚኖሩ በቅሎን፣ አህያን፣ ፈረስን፣ ላም ምናምን የሚጠቀሙ ሰዎች በቀን ምን ያክል ጊዜ እንደሚሰድቡት ያውቁታል። ልምድ የሆነ ሲለግም የሆነ እንትን ሲል የስድብ አይነት መዓት እሳቸው አልወጣም ካፋቸው። እንስሳ ማለት ነው። እንስሳ ብዬ የሚገልጸው ለምንድን ነው? እንትን ስላለው ነው። ለእንስሳ እንደዛ የሆኑ የሰው ልጅ ክብር ከእንስሳ ምን ያክል እንደሚበልጥ ደሳቸው የሚያውቀው የለም፣ ደሳቸው የሚያከብረው የለም ነው። አህያ ፊቱን በእሳት እንደ ከይ አድርገውት ብረት አግለው ፊቱን የአህያውን ፊት ያቆሰሉትን ሲያዩ በጣም ነበር ሀታ ይህንን ያደረገው ሰው ለአን ሁሉ እስኪያወርዱ ድረስ ይህም ባረገው ሰው ላይ እዝነታቸው አኪድ ያልደረሰው ክፍል የለም። ጠላት፣ እንስሳ፣ አዋፍ ሁሉም ሲያሰግዱ አለይሂ ሰላቱ ወሰላም በጀማ ኢማም ሆኖ በሚያሰግዱ ጊዜ እናቶች የሚመጣሉ ልጅ አዝለው የሚገቡ ሶላት እና ልጅ አዝለው ሲገቡ ያለቅሳል ልጅ። ረሱሉላህ የሚያነቡትን አንቀጽ ያሳጥሩት ነበር። ለህፃኑ ምዝነት፣ ለእናቷ ምዝነት፣ ለልጁ ምዝነት ጡት የሚጠባ ከው እንድታጠበው
ለሷ መዝነት ልጇ ከዒባዳ ኹሹዓን የሚያሳጣ ምናምን እንዳይሆን አኪድ ቃላት የሚችሉት ወይ እንትን የሚሉት አይደለም። ይህ ሁሉ ያልሆኑትን ሆኑ ተብሎ የሚወራላቸው አይደለም። ታሪካቸውን ገብቶ ለሚያሰው ይሄ የምንወራው ሁሉ ከዚህ ቁጥር ግባ የሚባል አይደለም። ከዛ በላይ ናቸው ረሱላህ አለይሂ ሰላቱ ወሰላም። ተመልካቾቻችን እንግዲህ ቅድም እንደነገርናችሁ ነብዩና አለይሂ ሰላቱ ወሰላም ለማወቅ ለሚፈልግ ሁሉ ይሄንን ሼር እንድታደርጉለት ስልባ አክብሮት ለመጠየቅ ፈልጋለሁ። ኢንሻአላህ ተዓላ ይሄንን ፕሮግራም ስፖንሰር አድርጎ የሚያቀርብላችሁ ኢትዮ ሳዳት አረቢያ መጅሊስና ፈርኒቸር ነው። እሱን እጅግ በጣም አድርገን እናመሰግናለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። ሄሎ ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። አውቀዋለሁ። መጣ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖራችሁ? ልዩነታችንን እንዴና ላሳይሽ። እዚህ ማለት በጣም የሚያምር። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። አልጋም ቁም ሳጥን ኪችን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ፣ ቁጥር 2 ቤተል ቢጫ ፎቅ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። ብዙ ነገር ተቆርጣላችሁ። አይ እስቲ አስጀምር። መርሐባ ተመልካቾቻችን፣ ቆይታችን እንደቀጠለ ነው። የተወሰኑ ጥያቄዎች ብቻ ነው የሚቀሩኝ። ኢንሻአላህ ተዓላ አጠናቅቃለሁኝ። ኡስታዝዬ ሲገለጽ እንግዲህ ነብዩ አለይሂ ሰላቱ ወሰላምን ወይም ስለ ነብዩ አለይሂ ሰላቱ ወሰላም ገጸ ባህሪያት ሲገለጽ ከሳቸው ጋር ብዙ ጊዜ አብሮ ይሆናሉ የሚባሉትኝ እና አቡበክር እና ዑመር እና ዑስማን ያው አስተላልፈዋል የተወሰነ ነገር፣ ግን ቀና ብለው እንኳን ነብዩና አለይሂ ሰላቱ ወሰላም አይተዋቸው አያውቁም ነበር ይባላል። እና ታዲያ አሁን የተሰጠውን አገላለጽ የመልካቸውን የገጸ ባህሪያቸውን ከላይ ያለውን ነገር ማን ነው ለኛ የነገረን? እነዚህ ትላልቅ ሱሐበቶች ቀና ብለው አይተዋቸው የማያውቁ ከሆነ እና እንዴት ነው ይሄ የሚባለው? አንዳንድ አገላለጽ ሲገለጹ ደግሞ ነብዩ አለይሂ ሰላቱ ወሰላም ፀሐይ ናቸው፣ በል ከፀሐይ በላይ ናቸው ተብሎ ይገለጻል። ይሄስ ማለት ምን ማለት ነው? ያገላለጽ ሸማኢል የሚባል ኪታብ ሲጻፍ የሐዲስ ኪታብ አለ፣ ተፍሲር አለ፣ ሲራ አለ። ከዛ ውስጥ ሸማኢል የሚሉት ክፍል አለ። የነብዩን አለይሂ ሰላቱ ወሰላም ሐያት የሚዳስስ ነው። ገጽታቸውን፣ ኑራታቸውን የሚገልጽ ነው። ግን ገጽታቸው ላይ ይበልጥ ትኩረት ያደርጋል፣ አካላዊ ገጽታቸው ላይ ማለት ነው። እና ረሱሉላህ አለይሂ ሰላቱ ወሰላም ቅድም እንደጠቀስነው ታላቅ የአንቢያዎች ሁሉ በላጭ ናቸው ሲባል የፍጥረት ሁሉ በላጭ መሆናቸው አብሮ ይደመደማል ማለት ነው። ነብዩ ሰይዱ ወለዲ አደም ወይም ከአንቢያዎች ሁሉ በላጭ ነኝ ሲሉ አለቀ። ከፍጥረት ሁሉ በላጭ ናቸው ማለት ነው። ምክንያቱም አንቢያዎች ከሁሉም ፍጥረት በላጭ ስለሆነ አንድ ነቢይ ከፀሐይም ከጨረቃም ይበልጣል ቀድሩ አላህ ዘንድ ደረጃው። ነቢዩ ከአንቢያዎች በላይ ናቸው ካልን ጨረስን። ኢማም ነወዊ እንደዛ ሸርሕ ሰሒህ ሙስሊም ላይ አነ ሰይዱ ወለዲ አደም የውም አልቅያማ ሲሉ እኔ የአደም ልጆች ሁሉ አይነታ ነኝ ሲሉ አለቀ። ከፍጥረት ሁሉ በላጩ መሆናቸው ከሳ የሚነጻጸር ነገር የለም። ፀሐይ፣ ጨረቃ፣ ጀነት፣ ዓርሽ የፈለገው አይነት ፍጥረት በላጩ እሳቸው ናቸው አለይሂ ሰላቱ ወሰላም።
ግን አሁን ይሄ መብለጥ ደረጃ ከደረጃቸው አንፃር አይተናል። ባጭሩ ከሸሪዓቸው አንፃር ገልጸናል። ከገጽታ ውበት አንፃርም አላህ እንደሳቸው የሚያምርን አልፈጠረም። እንደሳቸው የሚያምር ፍጥረት አልተፈጠረም። አሁን ከፍጥረት አሁን ለመረዳት ያክል ወይም ለቀረብ እንዲላገላለጽ ያክል ውብ ተደርጎ በአካላዊ በውበት ቁንጅና በለው ውበትም አለው። ከዛ አንፃር እነማን ነው ውብ ተደርጎ የተፈጠረው? ከፍጥረት አንፃር ከውበት የሰው ልጅ ነው። የሰው ልጅ የሚያምር አፈጣጠር ነው ያለው። አስሉ መሰረቱን ለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም። ይሄ ፊ አሕሰኒ ተቅዊም የሚለውን ሙፈሲሮች ሲገልጹት በሚያምር ምስል ነው የሚሉት። ገጽታው ራሱ ውበት ያለው ነው። አኪድ ሁሉም የሰው ልጅ በአንድ በሚያምር መልክ አይደለም። መሰረቱ ግን የሚያምር አቋሙ ሲታይ ምሳሌ በሰው ልጅ አቋም ላይ ሁለት አይን አለ፣ አፍንጫው አለ፣ ከንፈሩ አለ፣ ግንባር አለና በዛ ውስጥ የሚያምር ነው። ልታስተካክለው እጅ የምትሰድበት ይሄ ከዚህ ቢሆን የሚል ማሻሻያ የሚፈልግ አይደለም። ጭርስ ብሎ አእምሮ የተፈጠረ ነው። ከነዚህ ከሰው ዘር ውስጥ ደግሞ አንቢያዎችን አላህ ያበልጣቸዋል በውበት፣ በአካላዊ ገጽታ ውበት። ቁመናቸው የሚያምር ነው። አይን የሚስብ የሰው ልጅ ምሳሌ በተለምዶ ከገጽታ ከአካላዊ ገጽታ አንፃር የሚጠላው አይነት ነገር ወይ እንደ እንከን የሚቆጥረው ወይ አይስብም አይነ ገብ አይደለም የሚባል አይነት ነገር አንቢያዎች ውስጥ የለም። አንቢያዎች ውስጥ የለም። ሆዱ የገፋ ነቢይ ምሳሌ በቁመናው አጭር የሆነ ወይ በጣም እንደ ዘመኑ አኪድ ይለያያል። ግን እንደ ዘመኑ ከዘመኑ አንፃር ልክ ከገጽታ አንፃር የሚያስጠላ በዚህ መንገድ የለም። አንደበታቸው የሚጣፍጥ የሚያምር ነው። ንግግራቸው ርቱዕ ነው። ስብዕናቸውን በዛው ልክ ነው። ውጫቸው ውስጣቸውን የሚናገር ነው። ምርጥ ስብዕናቸውን የሚላበሰው ምርጥ ገጽታ ነው። አንቢያዎቹ ውቦች ናቸው። ከአንቢያዎች ውስጥ ደግሞ ሁሉን ደግሞ ከአንቢያዎች ውስጥ ደግሞ በጣም ግን ነው ውበት ሲባል አብረው የሚነሱ ደግሞ አለው። ነቢዩላህ ዩሱፍ አስዲቅ ዩሱፍ ዓለይሂ አሰላቱ ወሰላም የያዕቁብ ልጅ ናቸው። ውብ ናቸው። የእሳቸው ውበት ተእኪድ የተለየ የገነነ ታሪክ ብዙ ታሪክም የሰራ አይነት ውበት ነው። ብዙ በውበታቸው ምክንያት ብዙ የተከሰቱ ክስተት ያለበት ነው። ውበት ሲነሳ ዩሱፍን አብረው ማንሳት ሁሉም ልምዱ ነው። የሚታው ስላልሆኑ ከውበት አንጻር ውብ ስለሆኑ ከአንቢያዎች ውብ እሳቸው ናቸው። እማም ወደ ረሱል ወደኛ ነቢ ወደ ሙሐመድ ስንመጣ ዓለይሂ ሰላቱ ወሰላም ሁሉን የበለጠው ከዩሱፍም በላይ አላህ ውብ አድርጎ የፈጠራቸው ናቸው። ለዛ ከአካላዊ ገጽታቸው ውበት አንጻር የእሳቸውን ውበት የሚመስል የሚተካከለውም የለም። ግን አላህ ጀማላቸው ላይ ውበታቸው ላይ ጀላል ይሄ ሃይባን በሃይባ ሸፈን ያደረገው ውበት ነው። ወቃር አልብሶታል፣ ሃይባ አልብሶታል፣ ግርማ አልብሶታል። ያ እቅጭ ማንነታቸውን ይዛን ውበት አንድ ሰው አይቶ ሊመረምረው ሊረዳው የሚችል አይሆንም። ያ ግርማ ያ ሃይባ ያን ውበት እንዲያቀው እንዲያገኘው አያደርገው። ነቢዩላህ ዩሱፍ ዓለይሂ ሰላቱ ወሰላም ከእሳቸው አንጻር ምሳሌ ውበታቸው አንድ ሰው ሲያዩ የሚረዳው አይነት ውበት ነው። እንዳየው ውበቱን ታላቅ ውበት ነው። ቀላል አላሁ አክበር ምን ይላሉ ሲገልጹ ሙፈሲሮቹ ስለ ነቢዩላህ ዩሱፍ ኢዛ ሳረ ጡሩቅ አልሚስር ነው የሚሉት። በሚስር ጎዳናዎች በኩል ካለፈ የፊታቸው ውበታቸው ግርግዳውን ሁሉ ያበረው ነበር። ልክ ፀሐይና ጨረቃ ግርግዳ እንደሚያበሩት ዩሱፍ ካለፉ ይበራል። አጠገባቸው ያለው ግርግዳ ሁሉ ውበታቸው ጀማሉ። ረሱሉላህም እንደዛ ነው የገለጿቸው። እነ ከዕቡን አልአሕባር በፊት ኪታብ አዋቂዎች የሚባሉት ዩሱፍን ሲገልጹ የፊታቸው ውበት ከልበርቅ ነው። መብረቅ ብልጭተዋል አይደል? ከዛ ይደምቃል ነው የሚሉት ውበታቸውን። ሴት ለሆነ ጉዳይ ሴት መስአላ ኖሮ የሆነ ነገር ከመጣች ይሸፈናሉ፣ እንዳትፈተን ብለው ይሸፈኑ ነበር። ተለምዷቸው ነው። ይሄ ፈታኝ ውበት ነበር። ፈትኗቸዋል። ምሳቸው ነው ለሰርድ አድርጓቸዋል። ስንት ሴቶችን ጣታቸውን አስከትፏል። ይህ ሁሉ የሚታይ ስለሆነ ነው። ውበቱን የሚያገኙት ስለሆነ ነው።
بخلاف جمال النبي عليه الصلاة والسلام ሙሉ ውበት እሳቸው ላይ ነው የታረፈው ረሱሉላህ ላይ። ግን እንደ ዩሱፍ በግልጥ የሚታይ አይደለም። የሀይባቸው ጀማሉ ያን እንዳይታይ የሚያደርግ ነው። እንደ ዩሱፍ ግልጥ ቢደረግ እጅ መክተፍ አይደለም የሚኖር አይኖርም፣ ከዛ ይባሰ ነው። አኪድ ተጋርዶ ተሸፍኖ እንኳን ነው ስንቱን ጉድ እየሰራውም ያለው ጀማል። እዛ አሁን ወደ ስንመለስ ወደ ጥያቄው ከሸማኢል አንፃር ሸማኢል እንግዲህ ስለሳቸው ውበት የሚወራ ነው። ስለሳቸው አካላዊ ገጽታ ከሆነ ሐዲስ ብዙ ጊዜ ምሳሌ ቃለ ረሱሉላህ ተብሎ ነው አይደለም የሚተላለፈው፣ ነብዩ እንዲህ አሉ ነው። ስለ ውበት ግን ቃለ ረሱሉላህ ተብሎ አይደለም ካነ ረሱሉላህ ተብሎ ነው የሚተላለፈው። ካነ ለማለት እሳቸው ያወሩት ሳይሆን ያያቸው ሰው የሚያስተላልፈው ጉዳይ ነው። መልእክተኛው እንዲነበሩ ሲል ያየውን ነው። ወይ ደግሞ ታቢዒን ያስተላለፈው ከሆነ ደግሞ ሰሃባን ጠይቆ እገሌን ስለ ነብዩ ገጽታ ጠይቀው እንዲህ አለኝ ብሎ የሚያስተላልፈው ነው። ብቻ ያያቸው የሚያስተላልፈው ነው ከሸማኢል አንፃር። ለዛ ሲሐው ደረጃው እንደ ሐዲስ ነው የሚወሰደው። ያው እንትኑን ያረጋግጡትና ኢማም ስዩጢ እንደዛ ነው የሚል ሐፊዝ ስዩጢ በሸማኢል ሐዲስ ዙሪያ የሚያነሱታል። ከዛ ውስጥ በዚህ ጉዳይ ላይ አብዝቶ የሚታወቀው ማለት ምሳሌ ስለ ሐዲስ ስናወራ ብዙ ሐዲስ ያስተላለፉ ሱሐባ ገሌ ናቸው ምናምን አቡ ሁረይራ ይነሳሉ፣ ሌሎች ሱሐበቶች ያስተላለፉት የሐዲስ ቁጥር ይነሳል። ከሸማኢል አንፃር የነብዩን አለይሂ ሰላቱ ወሰላም አካላዊ ገጽታ ግንባራቸው እንዲህ ነበር፣ ጸጉራቸው እንዲህ ነበር፣ አፍንጫቸው እንዲህ ነበር እያለ የሚያስተላልፈው ማን ነው በብዛት የሚታወቀው ሲባል አንጋፎች የሉበትም፣ ታላላቆች የሉበትም፣ አይበዙም፣ ውስን ናቸው በጣም ከአንጋፎች ውስጥ። ሌሎቹ ሲጋሩ ሰሃባ የሚባሉት ወይም በእድሜ ትንሽ የነበሩት በወቅቱ ምሳሌ ሐሰን የነቢዩ ዓለይሂ ሰላቱ ወሰላም የልጅ ልጆች ሐሰን ረዲየላሁ አንሁ ከአባታቸው ይዘው ያስተላልፋሉ። ከኸዲጃ አያት ትሆንላቸዋለች። ከአያታቸው ልጅ ወይም ምንድን ነው የሚባለው ኢብኑ ኻለቲሂ ከሂንድ ኢብኑ አቢ ሃላ ማለት የኸዲጃ ባል ነው። ከኛ ነብይ በፊት አግብታቸው የነበረው ባላቸው ከሷ የወለደችው ልጅ ወሳፍ ነበር፣ ነብዩን የሚገልጽ ነበር። ቃላቶችም ያምራሉ የሚገልጽበት መንገድ። እሳቸው ከሱ ይዘው ያስተላልፉ ነበር ሐሰን ኢብኑ አሊ። ሌሎች ውስን ናቸው ሰሃበቶች ያስተላለፉ። አንጋፎቹ የሉበትም ማለት ስለ ረሱሉላህ አጥንተው ቆመው መርምረው አይተው ሊያወሩት አልቻሉ። በዛ ደረጃ የሚያደርስ አይደለም ነው። አይኔም ሞልቼ ላያቸው አልችልም ነው የሚሉት ታላላቆች። ለዛ ደረጃ የሚያደርስም አይደለም ነው። ያ ማለት ግን ወስፋቸውን አንዳንዴ ጥንቃቄ ያስፈልጋል። ምን የሚል ሰምቻለሁ፣ ቀና ብለው አያቸውም ነበር። ለዛ እንዴት ሊያስተላልፉት ይችላሉ? ጭራሽ አላዩአቸውም የሚመስል ነገር አለ፣ ጭራሽ አይታወቁም የሚመስል ነገር አለ። ላ እንደዛ አይደለም። አላስተላለፉም ማለት አያውቁትም ማለት አይደለም። ግን አይኔም ሞልቼ ላያቸው አልችልም ማለት ጭራሽ አላዩአቸውም ማለት አይደለም። ላ ያያቸዋል። ታዲያ ላያቸው አልችልም ማለት ማየት አለመቻል ከየት የመጣ ነው? አይቶት ማየት እንደማይችል ስለተረዳው ነው። ከክብር አንጻር ነው። ከሃይባው ግርማውን ለመግለጽ የመጣ ገለጻ ነው። ለዛ ኪባሩ ሰሃባ በዚህ መሽጉል አልሆኑበትም ነው። ግን ዞሮ ዞሮ የሚያመላክተው አኪድ ያላያቸው ሰው ማያውቃቸው ሰው እንኳን ነው የሚል አልይ ብኑ አቢ ጣሊብ ሲገልጹ መን ረአሁ በዲሃተን ሀበሁ ይላሉ። ገና ሳያውቃቸው ጭራሽ ድንገት ያያቸው ሰው ሃይባቸው ያርገፈግፈዋል የሚለው ሃይባቸው ይይዘዋል፣ ግርማቸው ተራ ሰው እንዳልሆነ ይለያሉ ነው የሚሉት። ገጽታቸው ነው ውጫዊ ሳያወሩ ሳይነጋገሩ ማለት ይሄ መለያቸው ነው። መን ረአሁ በዲሃተን ሀበሁ ነው የሚሉት አልይ ብኑ አቢ ጣሊብ። ያላወቃቸው ሰው ዛሬ በያቸው ማያውቃቸው ሰው ይለያል ተራ ሰው እንዳልሆነ። አማ ትንሽ አውቋቸው ከሆነ አሐበሁ ነው የሚሉት አልይ ብኑ አቢ ጣሊብ። መን አረፈሁ ከማወጋ ከሆነ ግን አሐበሁ ይላሉ። ለዛ መሐባ ከማወጋር
የተያያዘ ጉዳይ አለው። እውነተኛ መሐባ ከማወቅ ጋር የምትከተለው ስታውቀው ነው። እዛ መከተል ከሌለው መሐባ ማድነቅ የሚለው ቃል ይሻላል። መሐባ ግን ባረከላሁ ፊኩም ኡስታዝዬ፣ በጣም ጥሩ የሚባል ቆይታን የነበረን። በሀበሻ ማባባል ይባላል ኡስታዝ፣ አንዳንድ ዓሊሞችን አረኒ ቀናቢያቻቸው አላቅም ይባላል። ኪታብ ሲቀራ መሬት ብቻ እያዩ የሚቀሩ ኪታብ ሲቀሩ ያየናቸው ደረሰዎች አሉ። ሼኻቸውን ቀና ብሎ አያውቋቸውም ማለት ሳይሆን እንደዛው። ታዲያ የመጣው ዘገባ እንዴት ተፋሲል የመጡት አንዳንድ ጉዳዮች አሉ። ጥርሳቸው እንዲነበር፣ ጸጉራቸው እስከ 20 የሚደርሱ ሽበቶች ነበሯቸው፣ ሌላም እነዛ ተፋሲል ዝርዝሮች እንዴት ሊደርሱ ቻሉ? በእርግጥ ቅድም የጠቀሳችኋቸው ሰሃበቶችም አስተላልፈውት ሊሆን ይችላል። እንግዲህ ሐዲስ ዑለሞች ሐዲስ ልክ እንደ ሐዲስ ነው የሚወሰደውና ሐዲስ እሳቸው እንዳሉት ምን ማረጋገጫ አለው እንደማለት ነው። ሐዲስ ስለተወራ ብቻ አይደለም የሚያስቀምጡት፣ አይቷቸዋል፣ እውነት እንደዛ ነበሩ። አንዱ ብቻ አይደለም፣ ከማረጋገጫ ጋር ነው የሚተላለፈው። ለዛ ሐቂቃ ሱራቸው ምስላቸው ያው የሚመስለውን ቃሉ ራሱ ልክ እንደዚህ ናቸው ነው እንደ በሚል ዘይቢ ከማነጻጸር ጋር ነው የሚጠቀሰው እንጂ አሁን ሐቂቃቸው ምስላቸውን ሊገልጸው የሚችል ቃል ሰባዊ ቃል አላህ አልፈጠረም። በቃል የሚገለጹ አይነት ውብ ናቸው ብለህ ታርፈዋለህ። ውብ ከሚለው ቃል በላይ ከሌለ ውብ ናቸው የሚለው ነው ልትጠቀሙ የምትችለው። ግን እሳቸው እውነተኛ ምስላቸው ይህን ይመስላል ተብሎ የሚገለጸው ነገር ከቃል አንፃር ከተገለጸልን አንፃር የተላለፉት አሉ። እነዛ ሐዲስ ሷሂህ ላይ ተጠቀሳሉ። የተለያዩ አይደሉም። አንዱ ጋር ሌላ መጥቶ ሌላው ጋር ሌላ አይመጣም። ለዛ ያን ዑለሞች የሸማይል ወይም ታላላቆቹ ዑለሞች የረሱሉላህን አለይሂ ሰላቱ ወሰላም ከላይ ገጽታ በተመለከተ ገልጸው አስፍረውታል። ያ ብቻ ሳይሆን እኛ ነብይ አለይሂ ሰላቱ ወሰላም እንደው ምሳሌ ብንል እንደው ይሄ ከተላለፈው ውስጥ ተተገኘ ብንል ረሱሉላህ ሐዲሳቸው ላይ ምን ብለዋል? በህልም እንደሚታዩ ገልጸዋል። ምሳሌ በእሳቸው በትክክለኛ ምስል የሚያቸው ብዙ ነው። እሳቸው ወዳጆች እሳቸው በተኙ ቁጥር የሚያቸው አሉ። እንደ ውዴታቸው እንደ ናፍቆታቸው እሳቸው እንደመከተላቸው አንፃር በተኙ ቁጥር ረሱሉላህ የሚያዩ አለይሂ ሰላቱ ወሰላም በህልም ታያለው ስላሉ እዛ የተላለፈው ነገር ስህተት ቢሆን የማያቸው ስንትና ስንት የሐዲስ ሊቆች አሉ። ሐዲሱን የሚጽፉት የሚያስተላልፉት ውስጥ ስንቶች ኢማም ማሊክ ሳያቸው አያድሩም ነበር። በተኙ ቁጥር የሚመክሯቸው አሉ፣ ምክር መንገድ የሚመሯቸው አሉ። ማለት ልክ በናፈቀ ቁጥር ናፈቃችሁኝ ብሎ ጠርቶ የሚያያቸው አለ። በሐዲስ እታያለሁ ብለዋል። የሚያያቸው ሰው እሳቸውን ከመውደዱ ከመከተሉ ደረጃ አላህ ሲወፍቀው እንዲያቸው ረሱሉላህ ሰለላሁ ዐለይሂ ወሰለም በዛ ትክክለኛ ምስላቸው ወስፋቸው ይታወቃል። አላህ ያሳየን ነው እንለው። አሚን። ባረከላሁ ፊኩም ኡስታዝዬ። ተመልካቾቻችን እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ኡስታዝ ሰይድ አህመድን እንግዳ አድርገን እንጋብዛለን። ጥያቄ ካላችሁ ብለን በርካታ ጥያቄዎች ልካችሁልናል። በርካታ ቪዲዮዎች፣ በርካታ ኦዲዮዎችም እንደዚሁ የደረሱን አሉ። ነገር ግን አንዱን ብቻ ለኡስታዝ ላድርስላቸው። ማዲህ ነው የሱን ለሳቸው የላከውን ጥያቄና አስተያየት ተከታትለን ተመልሰን እንገናኛለን። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰይድ እንዴት ናችሁ? ይዛኝ አልሐምዱሊላህ። እንደምታውቁኝ ሷሊህ ነኝ። በሚስኩ አሱና ቲቪ ላይ ዛሬ ኢንተርቪው እንዳላችሁ መሐባ ሲነግረኝ ይህን እድል ተጠቀም ብዬ ነው ይህን መልእክት ልክላችሁ የወሰንኩት። ያ ኡስታዝ እናንተ ወደ መድሁ ዓለም ከመጣችሁ ጀምሮ ብዙ አንጀት አርስ ስራዎች ተሰርተዋል። በጣም ብዙ ሐሳብ እጅግ በጣም ብዙ መድሆችን ሳትሰስቱ ለመድሁ ዓለም አበርክታችኋል። አላህ እዛው ድረስ እንግዲህ ሀያታችሁን ረዝም ያድርግልን። ደግሞ የእናንተን ብቃት ያላችሁን አቅም በእኛ ፈንታ በሚል መጽሐፍ በቁጥር 1 አስነብባችሁናል።
በጣም 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 እጅግ በጣም የወደድነው መጽሐፍ ነው። እጅግ በጣም ከፍ ያለ መጽሐፍ ነው። ይሄን እድል ካገኘው አይቀር ቁጥር 2 መጽሐፋችሁ እንዳለቀ ሰምቼ ነበር። አሁን ላይ ምን ደረሰ የሚለውን ለመጠየቅ ወዳለው። ወላሂ ኡስታዝ በጣም ከልብ ወዳችኋለሁ፣ አክባሪያችሁ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ኡስታዝ አንቱም ተመልካቾቻችንም እንደተከታተላችሁት አንድ እንግዲህ ታዋቂ ማዲህ ነው ማዲህ ሷሊህ። እኔም በጣም በግሌ በጣም የምወደውና ማከብረው ማዲህ ነው። ለኡስታዝ እንግዲህ ይህን ጥያቄ አቅርቧል። ኡስታዝ ምን ነበር ጥያቄው? ያው ክብሩ ገልጾላችኋል። ከዛ ደግሞ የመጀመሪያው መጽሐፍ ጥሩ ነው ካለ በኋላ እድሉን ካገኘው አይቀር ሁለተኛው መጽሐፍ እንዳለቀ አውቄ ነበረ። የደረሰ ማሻአላህ። ሁለተኛው መጽሐፍ ቢኢዝኒላህ በአላህ ፍቃድ አልቋል። ጽሁፈቱ አልቋል። መታተም ነው የሚቀረው። አንድ የግጥም መድብል የመሰላቸው ብዙ ሰዎች አሉ። ብዙ ስለ መጽሐፉ በግለጽ ባልፈልግም ይመስለኛል ግጥም ከነጓዙ ይላል ከስር። ኢንሻአላህ እንግዲህ ግጥሙንም ጓዙንም እንዲያገኙት እዛ ውስጥ ያገኙታል። ግን ሁሉም ነገር መጽሐፍ ውስጥ ያገኙታል ልል የሚችለው ያው መድብል ብለው እንዳያስቡት ግጥሞች አሉት እንጂ መድብል የሚል ስም አይይዝም። ኢንሻአላህ አላህ ለመጽሐፉን እንዳገዘን ሁሉ ህትመቱንም ያግዘንና ይታተማል ኢንሻአላህ። መርሐባ ኡስታዝዬ፣ ይሄንን ካነሳን አይቀር ኢንሻአላህ ተዓላ እንደሚታተም እርግጠኞች ነን ይመስለኛል። መጽሐፉ ጉዳይ ላይ እንግዲህ መነጋገር የሚፈልጉ ሰዎች ካሉ ይምጡ እኔ ጋ። መርሐባ እኔ ጋ ይምጡና ኢንሻአላህ ተዓላ ተርቲብ እናደርገዋለን። ኢንሻአላህ ይታገዛል። መርሐባ ኡስታዝ፣ በዚህኛው ረመዳን መግቢያ አካባቢ ለረመዳን መቀበያ ተብሎ ከተለቀቁ መንዙሞች መካከል አንደኛው ገደለን ወሬው ነው። እንደሰማነው ነው ብቻ መንዙማው ላይ በጣም ጠቃሚ ነጥቦች ተካተውበታል። አጠቃላይ የመንዙማው ድባብ ወይም ደግሞ የግጥም ትርጉም በአጠቃላይ ምንድን ነው የሚል ጥያቄ መጥቶብኛል ኡስታዝ። አላህ አላህ ያው ይታወቃል እነ ሶላህዲን አሁን በስክሪን አኪድ ጥያቄው ትንሽ ሙሉ ግጥሙን ባረቀ ያው ግጥሞች ስጽፍ መንዙማ ላይ አኪድ ብዙ ስሜት እንደኔ በመጽሐፍ ጊዜ በየስንኙ ሊሆን ይችላል፣ በየአንጓው ሊሆን ይችላል። የማስባቸው ሀሳቦች አሉ፣ መልክቶች አሉ፣ ስሜቶች አሉ። ሰው ጋር እንዲደርስ የምፈልገው፣ ሰው እንዲወስደው የምፈልገው ትምህርት ብዙ ነገር አለ። ስሜት አኪድ አንዳንዴ እኔ ካሰብኩት በላይ አድማጩ የሚያደምጠው ሰው ከዛ በላይ ትርጉምን ያገኝበታል አውቃለሁ። ይሄ ግን እንደኔ ስለ መንዙማ ስራ የግጥም ለመጀመሪያ ጊዜ ነው መሰለኝ ሳወራ። ስለዚህ ስራ አንዳንድ ስንኞችን ላንሳ፣ እንደዛ ይሻላል። እሺ፣ አንዳንዴ መንዙማ ስጽፍ ወይም ከመንዙማና ነሽዳ ጋር የተያዙ ስራዎች ስጽፍ አንዳንዴ ይህን ልጻፍ ብዬ አስቤ ምጽፈው አለ። አንዳንዴ እንደ ስሜቱ አንድ ነጥብ እንድጽፈው አስነስቶኝ በዛው የምቀጥልባቸው ነጥቦች ይኖራሉ። ብዙ አይነት ነገር አለ። ከዚህ ስራ ጋር የተያያዘው ሱብሃንአላህ ረሱሉላህን መውደድ፣ እሳቸውን መውደድ አላህ ሲወፍቅ ነው። አንድ ሰው እሳቸውን ማወቅ ወይም መውደድን አላህ ሲወፍቀው ነው። ለሰው የውስጡ አይን አላህ ሲገልጥለት ነው። በውጭ አይን ላይደረስበት ይችላል።
እና ያ ስሜት አለ እሳቸውን መውደድን አላህ የሚወፍቀው ነው። ያ መሐባ እውነተኛ ሲሆን አላህ እውነተኛ መሐባን የወፈቀው ሰው ያ ነው ተወፈቀ የሚባለው አገኘ የሚባለው። ግን መውደድን የገለጸ ሁሉ ያን አግኝቶታል ማለት አይደለም፣ ወይም እዛ ትልቅ ቦታ ላይ ደርሶታል ማለት አይደለም። የሚያነሳበት ቦታ አለ። አንዳንዴ ከነቢዩን መውደድ ጋር ተያይዘው ዓለይሂ ሰላቱ ወሰላም አላህ ሲወፍቅ ነው። እሳቸውን የወደዱ ብዙ ናቸው። ለእሳቸው ያላቸውን መሐባ የገለጹ ብዙ ናቸው። እነዚህ ላይ ናፍቆ ለመንሰቅሰቅ በመሐባው ቀልጦ ማን ሸርጥ አደረገው? ሰው መርጦ። ይሄ አንዳንዴ ተለምዶ ያፈረሰ ክስተት ይከሰታል እሳቸው ጋር። ረሱሉላህን ለመውደድ ሰው መሆን መሐባ ላይ ግዑዝ ነገር በመውደድ አይገለጽም። ስሜት ያለው አምስት ስሜት ያለው ከህዋሳት የሚነሳ ስለሆነ መሐባ ሲወድ ምንም የወደድከው ድምፁ፣ እዝነቱ ምን ለማለት ይድራክ ይጠይቃል። ግን ረሱሉላህ ጋር ይፈርሳል ይህ ህግ። ለዛ እንዳልኩ ለመሰቅሰቅ በመሐባው ቀንቶ ማን ሸርጥ አደረገው? ሰው መሆንን መርጦ ነው። ሰው ብቻ አይደለም እሳቸውን ለመውደድ ለእሳቸው ያለው መሐባ የወደዳቸውና መሐባውን የገለጸው ብዙ ነው። አይነቱም መንገዱም የተለያየ ነው። ለዛ ግንዱን የምጠቅስበት ቦታ አለ። ከግን ይሄ ረሱሉላህ በተለዩት ጊዜ ያለቀሰው አኪድ የኔ ግጥሞች ላይ እኔ ራሴ ታዝቤዋለሁ። ግንዱና አንዳንዴት ኡሑድ ጀበል ኡሑድ ተራራው እና ይሄ ያለቀሰው ግንድ እንደሚበዙ እኔ ራሴ አንዳንዴ ሳድምጥ እንደጠቀስኩት እሰማዋለሁ። አኪድ ለተለያየ ቦታ ለተለያየ ጉዳይ ነው ማነሳው፣ ግን አውቀዋለሁ። አንዳንዴ ግንዱን የምጠቅስበት ሁኔታ እንዳለ ረሱሉላህን መሐባ የገለጸውበት መንገድ እና የወደዷቸው ብዙ ናቸው። የሚገልጹበት መንገድ እንደ ማንነታቸው ሰው በቋንቋ ሊገልጹ ይችላል፣ ማውራት ስለሚችል ቋንቋ ስለተሰጠው። ቋንቋ ያልተሰጠው ግዑዝ መሐባ አርፎበት አላህ ስሜት እንዲሰማው አድርጎት የሚገልጽበት የራሱ ዘዬ ይኖረዋል እና ግንዱ ከብዙ አንጻር ይለይብኛል። ለእኔ ከብዙ አንጻር ይለይብኛል። ግዑዝ እሳቸውን መውደዱ አይደንቅም ወይም ደግሞ ተለመደ ነው፣ የምንሰማው ነው፣ ሲያንሳቸው ነው። ከዛም በላይ ብለን እናልፈዋለን። ፍቅሩን መግለጹም እንደዛው። ምሳሌ ከሙዕጅዛዎቻቸው ስናይ ዛፍን የጠሩበት ሁኔታ አለ። መሬት ቀዶ ሰንጥቆ የመጣበት አለ። ከዛ ማን ብለው አስመስክረውታል። ዛፍ ሀል አለ ማለት ነው። ድንጋም ሰላምታ የሰጠበት ምን ያለበት አለ። ከእንስሳትም ከምንም ዛፉ ላይ ግን ለየት የሚልብኝ ሌሎች ረሱሉላህ ዓለይሂ ሰላቱ ወሰላም አላህ ሁሉም ነገር ያገራላቸው። ዛፉን በእኔ መስክር ቢሉት መመስከሩ መስክር ተብሎ በሳቸው መመስከሩ ላይደንቅ ይችላል። ከሙዕጅዛ አንጻር ሳይሆን መስክር ተብሎ ታዲያ ላይ መሰክር ነው የሚል ይመጣል። በሳቸው መስክር ተብሎ ወይም ደግሞ እንዲህ አድርግ ብለውት አንድ ቦታ ለቀዷኢ ልሓጃ ሲገቡ አንዷን ዛፍ ይዘው ወሰዷትና ሌላኛዋን ዛፍ ተክተው አላተሟቸውና እንደ ግርዶሽ ተጠቅሟቸው ቀዷቸውን ፈጽመው ሲጨርሱ ሄዱ ወደ ቦታቸው ብለው ይመልሷቸዋል። ታዲያ እሳቸው ምን ብለዋቸው ላይ ምቱ ነው ይባላል። አማ እዚህ ጋር ያለቀሰው ግንድ ናፍቆ ያለቀሰው ግንድ አልቅስልኝ ብለውት አይደለም፣ ለእኔ ያለህ መሐባ ግለጽ ብለውትም አይደለም። ይሄ በጣም ይነካል። እንደ ትምህርትም ደግሞ ይወቅሳልም ደግሞ እና እዚህ ቦታ ላይ እንደዛ የሚላለ ሂድ ግንዱን ጠይቀው የሚለው ገለጻ የለቅሶዊ ምስጢር ከሻ እንድታውቀው እኔን ተወኝና ሂድ ግንዱን ጠይቀው። እኔን የምለው እኔ ሩህ ያለኝ እውነተኛ መሐባና እውነተኛ ሙሒቦች እውነተኛ የረሱሉላህ ወዳጆች ለመባል የበቁት አይነቶቹ
እንኳን እኔ ነፍስ ያለኝ ቀርቶ ሩህ ያለኝ ቀርቶ የሌለው እንኳን እና ሄድ ግንዱ ጠይቀው ሲባል ግንዱ ሊጠይቅ መልስ ላይሰጥ ይችላል። ግን ትምህርትን ውሰዱ። ግንዱ ያለቀስላቸው የናፈቃቸው ሰው ተደርጎ ሐሰን አልብስሪ ይሉት ነበር። እንዴት እናንተ ሰው ተደርጋችሁ ይበልጥ ከግንዱ ይበልጥ እናንተ ልትናፍቁ አይገባም ነበር ይላል። ለሳቸው ሸፋዓቸው ምናቸው እዝነታቸው ናቸው የምታጣጥሙ ያገኛችሁት ያያችሁት አይነት ስሜት አለው። በረመዳን ከተሰሩ ከወጡ ስራዎች የተሰራው ሊሆን ይችላል። በሱ እንኖር የሚለው ስራ ላይ እኔ የሚል ገለጻል። ረሱሉላህ ሰለላሁ ዐለይሂ ወሰለም እንዲወደዱ የማያደርግ ነገር የላቸው። ሁሉ ነገራቸው ውደዱ የሚል የሚጣራ ናቸው። ሁሉ ነገራቸው አንዳንዴ ሱብሃንአላህ እዛ ውስጥ አንድ የሚነሳ ታሪክ አለ። ዛሂር ኢብኑ ሐራም ዛሂር የሚባል ሰሃቢ ነው። ዛሂር የሚሉት መስኪና ሰሃባ ካድሞ ለኮኑ ሲል መሐባ ሚል ይህ ዛሂር ኢብኑ ሐራም የባዲያ ገጠር ነዋሪ ነው። ኢብኑ ከሲር አልቢዳያ ወኒሃያ ላይ ትንሽ ሰፋ አድርገው ይገልጹታል። በጣም ምንም ሀብት የሌለው ወረት የሌለው ከእጅ ወዳፍ የሆነ ሀያቱ ነው። ወደ ከተማ ይመጣል። ቀን ሲሸጡ ውሎ ነው የሚገባው። ማታ ከእጅ ወዳፍ ነው ኑሮ ሀያቱ ለነገ የሚለው ነገር የሌለው ነው። አንድ ሁለተኛ ኢብኑ ከሲር ቢዳያ ወኒሃያ ላይ ውጫዊ ገጽታው ራሱ ከዚህ ገባ የሚባል መልክ የሚያምር መልክ የለውም። ደሚመል ወጅህ ነው የሚሉት ሲገልጹት። መልከ ምንድን ነው ይባል መልከ ጥፉ እንደይባል ላይን የማይስብ አይነት ማያምር መልክ ያለው ከቁመቱም ከገጽታው ካለባበሱ ራሱ ልክ የገጠር ነዋሪዎች ይሄ ጥሩ ጠረን የሌለው የነተበ ጨርቁም ላይን የማይስብ ነው። አንድ ሰው አጠገብ ቢቆም ልክ ሊመጸውት እንደቀረበ ሊለምን እንደቀረበ ሰው ምላሽ የሚሰጠው ሰው አቅርቦት የሚያጫውተው ምናምን አይደለም። ሀያቱ እንደዛ ነው። ግን ረሱሉላህን በጣም ነው የሚወዳለው ሰለላሁ ዐለይሂ ወሰለም። ገጠር ነው የሚኖረው፣ ይመጣል ወደ መዲና። በሱ አቅም የሆነች ነገር ካገኘም እንኳን ሀዲያ ሊሰጣቸው ይመጣል። እና እንግዲህ እሳቸው ልብን እንጂ ጨርቅ አያዩም ጌታው የሚል ቃል አለው እዛ ውስጥ። ሰውን በዘር አይደለም የሚመዝኑ እሳቸው ዘንድ ዘር አይደለም፣ አላስተማሩም። ዘርን ገጽታ የገጽታ ማማርም አይደለም፣ ልብሱ አለባበሱ ውበትም አይደለም። ቀልብ ትልቁ እነ አክረመኩም ዐንደላህ አትቃኩም፣ ተቅዋ ደግሞ ቦታው ሁና ቀልብ ነው መነሻው። ሌላው በሰውነት ይተገበራል። መሐባውን ነው የሚያዩት እሳቸው። እውነተኛ ሙሒብነቱን አውቀውታል። አላሁ አክበር። ካዕባ ፈትሑ መካ ላይ ካዕባ መጥተው ካዕባ ይጠረግልኝ ብለው ለመጀመሪያ ካዕባ ተከፍቶ ካዕባ ይጠረግ ተብሎ ሊገቡ ሲሉ መጀመሪያ የጠሩት ፊታቸውን ዞሮ ቢላል ነው ረዲየላሁ ዐንሁ። ማንም አይገምተውም ይህን ከቢላል ከዘሩ አንጻር ከቆዳው ቀለም አንጻር። ኡሳመቱ ብኑ ዘይድን ደግሞ አብረው ከሱ ጋር ኡሳመቱ ብኑ ዘይድ በከለር ቢላል ነው የሚመስሉት። የኡሙ አይመን ልጅ ናቸው። የሐበሺዋ ጥቁር ነው ከለራቸው። አባታቸው ነው ዘይድ ብኑ ሐሪሳ። በቀለም እናታቸውን ነው የወረሱት። ጥቁር ናቸው ዘይድ ብኑ ሐሪሳ። ኡሳመቱ ብኑ ዘይድ ሁለቱን ይዘዋቸው የገቡት የሰገዱት መጀመሪያ። እሳቸው እይታቸው እንደ ሌላው አይደለም። እንደ መቼ እንደ ሰው ነበረ ስሜታው ቀልብን እንዲጨርቃ የሚል። ታዲያ ይህ ሰው ቆሞ መንገድ ላይ እየሸጠ እያለ ነው አሁን ረሱሉላህ ሰለላሁ ዐለይሂ ወሰለም ያዩትና ያውቀውታል። ሄደው ከኋላ ነው የሚያቅፉት፣ ከኋላ መጥተው ያቅፉታል። ሀታ ታሪክ ሙሉ ስለዚህ ቦታ ይዘግቡታል። እና ማነው የያዘኝ ይላል። መጀመሪያ አላወቅም ነበር። ከዛ ሲረዳ ጠረናቸው ሲደርሰው ያው ይታወቃሉ። እሳቸው አላመነም።
ከበደው ማመን መላቀቅም አልፈለግም። ደግሞ ለዛ ምን ይላል እሱ ራስ ይገል እሳቸው መሆናቸውን ሳቅ ትከሻዬን ወደ ደረታቸው ይበልጥ አስጠጋሁት ለመቆየት ይላል። ትንሽ ይዘውኝ እንድቆይ ይላል። ማንም ሊያደርገው በተለምዶ ሊከሰት የማይችል አይነት እንትን ነው። እሳቸው ጋር ያለው ሰው ማህባውን ሊገልጽ ወይም አለማራቁን ሊያሳይ ይችላል። በዚህ ደረጃ ግን እውነተኛን ማህባን ማሳየት ግን ይከብዳል። ይሄ እኔ ናቸው ረሱሉላህ ሰለላሁ ዐለይሂ ወሰለም። ለዛ ዋናው እንትኑ በሱ እንኖር ነው። ሙሉ ናቸው እሳቸው ረሱሉላህ እንደ ቀልድ ምን ይሉ ነበር? ያዙትና ከያዙት በኋላ ከዛ አንተ ዛሂር ባዲየቱና ይላሉ፣ ወናህኑ ሐዲሩ ይላሉ። እንደ ቀልድ ዛሂር ገጠራችን ነው፣ እኛ ደግሞ ከተሜዎቹ ነለሱ ይላሉ። በንግግር ያቀርቡታል። እና ምን ይሽተሪኒ ሀዘል አብድ አሉ። ከዛ እንደ ቀልድ ማነው የሚገዛኝ ባሪያ ማለት ልክ በባሪያ ምስል የቃል ጨዋታ ሲሉ ኢዘን ተጅዱኒ ካሲድ አላቸው። እንደዛ ከሆነማ ዋጋ አላውጣላችሁም እኮ አሁን ማን ይገዛል? ልብሴ ምን ያለ እንደው በባሪያ ቅርጽ እንደው ልሸጥ ቢባል እኔም ማን አከስራችኋለሁ ይላቸዋል። ለስተ ዐንደላሂ ካሲድ ይሉታል፣ ዐንደላሂ ጋሊ ይሉታል። እንደዛ ይምሰል አላህ ዘንድ በጣም ውድ ነህ ይሉታል በቃል ሱብሃነላህ። اللهم صل وسلم على سيدنا محمد። የተወደዳችሁ ተመልካቾቻችን እንግዲህ ነብዩ አለይሂ ሰላቱ ወሰላም የኛ ነብይ እንዲህ ናቸው። ነብዩን መማር ያስፈልጋል። አንድ ትምህርት ነው። ነብዩን አለይሂ ሰላቱ ወሰላም ብዙዎች ስለ ነብዩ ጽፈዋል። አለይሂ ሰላቱ ወሰላም على كل حال የኛ ነብይ እንዲህ ናቸው። እንደተባሉት አይደሉም፣ ባልዋሉበት እንደተጠሩት አይደለም። የኛ ነብይ አለይሂ ሰላም ቀደም ኡስታዝም እንደተጠቀሱት ደግሞ ኢስላምም ነብዩም አለይሂ ሰላቱ ወሰላም በእኛ ባህሪ፣ በእኛ ንግግር፣ በእኛ አኽላቅ የተነሳ እሳቸው ባልዋሉበት ይነሳሉና አኽላቃችን አሳምረን ነብዩን አለይሂ ሰላቱ ወሰላም ኢንሻአላሁ ተዓላ እንግዲህ ልናስመሰግናቸው እኛ በነብዩ አለይሂ ሰላቱ ወሰላም ምን ኮራንም በአኽላቃቸው፣ በባህሪያቸው፣ በመልካቸው፣ በአፈጣጠራቸው፣ በቅሷቸው ከሷሃበቶች ጋር እንኳን በነበራቸው ጉዳይ ላይ እኛ በነብዩ የምንኮራ እና የምንደሳንን ስለሳቸው እንግዲህ ሁሌ ምንናነሳ ለዚህ ነው። ሌላ ደግሞ ማለት የምፈልገው ነገር መንዙማዎችን በጥልቀት ማዳመጥ ያስፈልጋል። እንዲሁ ዝም ብሎ ለድምቀቱ መክፈት አይደለም። ረብሻውን ሳይሆን መስማት ያለብን ውስጡ ያለው መልእክት ምንድነው፣ የተላለፈው ግጥም ውስጥ ያለው ነገር ምንድነው ሚለውን ቁጭ ብለን መስማትና ማጤን ይጠበቅብናል። ኡስታዝ አንድ ግጥም አለን ወይስ? አንዳንዴ ሁሉ ግጥም ታሪክ አለው ይባላል፣ ሁሉ ስንኝ ታሪክ አለው ይላሉ እውነተኛ ገጣሚዎች። እና ምክንያት ይኖረዋል። ይሄን የጻፍከው ለምንድን ነው ይባላል፣ ይሄን ከምን ተነስተህ ጻፍከው ይባላል። እና አንዳንዴ እኔስ ያለ ምክንያት ጻፍኩት የሚለው ላይኖርም ይችላል። ግን ይበልጥ ይሄ ለነቦ የፈለኩት ግጥም አንድ ዕለት ከርቀት ነው የማየውና ከርቀት እናት ነች። እናት ህፃን ልጅ ነው በጣም ይዛለች። ያ ህፃን ልጅ እይታዋን እኔ በጣም እየተከታተልኩ ያየኋት ነበር። ተገረመኝና ምስኪን ነገር ነች እና ልታዝለው ብላ እያስቸገራት ይመስለኛል። ግን እኔ ሌላ እየታየው ትይዘውና አይኑን ፊቱን ታየዋለች። እንደዚህ አቅፋ ተይዘውና ፊቱን ታይና አሁንም ወደ ጀርባው ልትወስደው ትልና አስቸግሯት ይሁን ወይ ቦታው አልተመቻትም ብቻ እንደገና ደግሞ ትመልሰዋለች። ሳይ ማዘል አስቸግሯት ነው ምንድን ነው እያልኩኝ ማዘል ከሚለው ጋር ቃል ጋር ትንሽ በውስጤ እንትን አልኩና አሚን አህመዱብኝ ውስጤ ላይ ረሱሉላህ ሰለላሁ ዐለይሂ ወሰለም ይዘዋቸው አዝለዋቸው ይሆን የሚል ስሜት ነው ውስጤ ላይ የመጣውና ያኔ ነው የጻፍኩት። ማዘል ማለት ይላል ርዕሱ። ማዘል ማለት ሌላ እናቶች ሲያደርጉ አይታ የእናትነት ወግ ቢደርሳት ልጇን ማዘል ተመኝታ እናትም አቀርባ ነበር አንቀልቧን አሰናድታ
ማዘል ማለት ምን እንደሆን መች በጥልቀት ተረድታው መች ከሷስ ጋር ተያይታው ግን ተብጃጀች በስንደታ እኔም እናት መሆን ቀንቶኝ ልጅን አዘልኩ ልትል ጓጉታ ግን በድንገት ማዘል ማለት ምን ማለት ነው የሚል ሐሳብ ተያያዛት የቃል ፍቺዋን አወዛት ማዘል ቅኔው የሙሻ ዙር ተስረግርጎ ሰም ከወርቁ ተሸሽጎ ጠብቆ ከሮ ከሮሃለት መልዝብ ጠናው ማዘል ማለት ብተላዋ እንዳይለያት ከጨቅላዋ ወይ ጨቅላዋ ከስራዋ ልጇን ሳትለቅ ሊስላላላት መንቀሳቀስ ጉድ ጉዱ ውስጥም ከበር ማዘል ማለት የእናት መላ ያፈለቀው ዘዴ ነበር። ግን የእርሷ ልጅ የእርሷ ጨቅላ መቹንና እንደሌላ እንደ ሌሎች ልጆች ሁላ እርሱም ማዘል መች ሊሰላ በስስት ዓይን ኩሌኖቹን እየቃኘች ይመስለኛል እንዲህ ያለች ማዘል ማለት መያዝ ከሆነ አድርገው ኋላ በጀርባ ላይ ማደላደል ታዲያ ይሁ የዓይኔ ስስት ከዓይኔ ራቁ ማለት አይደል? ማዘል ማለት የገባትለት ልጇን ማዘል አበቃለት። ከበጫንቃ ኋሊት በኩል እንዴት ትዘል ያን አይነኩል እንኳን ከደጅ ወጥቶ ከበር ነቢ መሳይ ለወለደች ለካስ ጀርባ መሩቅ ነበር። የማማር ቋት ኑር ፊቱ ኑር ሚያፈነዳ እንደ ጉንጮቹ ፍንድረዳ ውበት ፈልቆ መልኩ ዘንዳ ማዘል ማለት ለወላዲት ሆኗልጋ በአላህ ክብክብ ታምሮ ባዘል ታዲያ ለእናት እንዴት ይስላኑሩ ማዘል ልጇን ማዘል አበቃለት ማዘል ማለት ይገባለት عليه أفضل الصلاة وأتم التسليم የተወደዳችሁና የተከበራችሁ ተመልካቾቻችን ኡስታዝ ሰይድን እጅግ በጣም አድርገን እናመሰግናለን። ረጅም የቀረጻ ሰዓት ነው የነበረ። ባረከላሁ ፊኩም ኡስታዝዬ ስለተገኛችሁልን በእኛም በሚስኩሱናም ባሱናም እንግዲህ በሙስሊሙ ማህበረሰብ ስም እጅግ በጣም አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን ይህንን ፕሮግራም ስፖንሰር አድርጎ ወደ እናንተ የሚያቀርብላችሁ ኢትዮ ሳዳት አረቢያ መጅሊስና ፈርኒቸር ነው። እጅግ በጣም አድርገን እናመሰግናለን። ከስል ስልኮቹን ጽፈናል። በሚስኩሱና በአሱና ቲቪ ስም ከሄዳችሁ 10% ተቀናሽ ታገኛላችሁ ከምርቶቹ ላይ ማለት ነው ኢንሻአላህ ተዓላ። ታዲያ ለኡስታዝ ሰዒድ አህመድ ከተገኙ አይቀር ብሎ እሳቸውም ደግሞ ጀለቢያና ሻል አበርክቶልናል። ለእሳቸውም ይህንን ስጦታ ኢንሻአላህ ተዓላ እናበርክታለን። ባረከላሁ ፊኩም። ይህንን ይመስል ነበር ፕሮግራማችን። ኢንሻአላህ በቀጣይ የሚስኩሱና ፕሮግራም እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሄሎ ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። አውቀዋለሁ። መጣ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖሯችሁ? ልዩነታችንን ሌላ ላሳይሽ። እነዚህም አለ በጣም የሚያምር። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ አልጋም ቁም ሳጥን ኪችን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ፣ ቁጥር 2 ቤተል ቢጫ ፎቅ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። يا ربي اطر بصلاتي طريقه واجم عليه صلاه ذاتك سرمدا سيدي يا رسول الله ولذكر مولدي وسن قيامنا عذاب لدى اهل الهلوم تاكدا سيدي يا رسول الله وله ما له حقا كما رجب بخير محمود له نفسي فدا سيدي يا رسول
رسول الله المصطفى خير خلائق من سما وعلى أهل الخلق سيادتي سدادا سيدي يا رسول الله بسم الله سلام يا رحيم شكور سلام يا رحمن رسول الله سلام مكرم في داره سلام في داكم رسول الله سلام مكرم روحي دمي سلام في داكم سلام مكرم روحي دمي سلام في داكم صلاة الله سلامي عليكم إمامي صلاة الله سلامي عليكم إمامي كرسو برسو سلامي نو درسو كلامي صلاة الله سلامي عليكم إمامي موتم درسو منوري من قرقريم عزيمي صلاة الله سلامي عليكم إمامي دنيا ممو بتعدل بليل عيدل سلامي صلاة الله سلامي عليكم إمامي قلانم شرقن قوال زرقو زلقوال قدامي صلاة الله سلامي عليكم إمامي قلبي مشر بقدم على رسويتم كلامي صلاة الله سلامي عليكم إمامي قلبي مشر بقدم على رسويتم كلامي صلاة الله سلامي عليكم إمامي بسم الله سلامي يا رحيم شكور سلامي يا رحمن رسول الله سلام مكرم في داره سلام في داكم رسول الله سلام مكرم روحي دمي سلام في داكم سلام مكرم روحي دمي سلام في داكم ቃል አይፈታው ቀለም በቋንቋ ይነገር አዟሪ ቶሮቅ ነው ፍቅር ሚሉት ነገር ካልገባ ሙሐባው ካልተያዘች ነፍስህ እስክትያዝ ድረስ ዝም ይበል ምላስህ መሆነው ሲጠፋኝ ደሜ ፈልቶ ሲገል ይፍረደኝ አፍቃሬ ሙሂቡና ሸምግላ ሌላ ተው ዝም በለኝ ወደ ሳት ሸወቀው መቼም ያልተያዘ እንግልግል ነው ሚያውቀው ያላቅሶዬን ሚስጥር ካሻህ እንድታውቀው እኔን ተወኝና ሂድ ግንዱን ጠይቀው ዛፍ ድንጋው ይንገር ብትፈልግ ተራራው ያልተያዘ የለም ፍቅር ጉድ ያልሰራው ነቢ ናፍቆ ለመንሰቅሰቅ በሙሐባው ቀልጦ ማንሸርጥ አደረገው ሰው መሆንም መርጦ በወሬ እኮ አይደለም ችሎ በመሄድ መመረጥን ይሻል ለካንቱ መውደድ ባየ ቢሆንማ ስንቷቱ ዘላይኑን በወቅቱማ ቢሆን በኖረ ዘመኑ ግን ከሩ ሆነና የፍቅሩ መነሻ ቀልባችን ከርሱ ነው ገላ ቀርቶ አበሻ የኔ ነቢ ያለ እንጨት ያለ እሳት ሙሐባው ሚነደው ውዱን እያሻረ ደህኔ የሚያሳብደው ጤነኛውን ገሎ ሟቹ የሚያራምደው ቀልቤን ይዞት ሄደው ደረሰና በኔ አንቱ ሳላይ ኑረት አልጃል ብሎኝ ነው አደና ነኝ ያልኩም ደና የማልሆነው ቀን ይውጣልኝ እንጂ አዝነው ወደ እኔም ኖ አያንቱ ታማሚ እኮ አንቱ ነው መዳኑ የኔ ነቢ አለኝታዬ የኔ
የኔ ፈንታዬው ድርሻዬ ልቆ ደምቆ መታያዬ መነሻዬ መድረሻዬ ትልቁ ሰው መክበሪያዬ ማማሪያዬ መሻሪያዬ የኔ ነቢይ አለኝታዬ የኔ ፈንታዬው ድርሻዬ ልቆ ደምቆ መታያዬ መነሻዬ መድረሻዬ ትልቁ ሰው መክበሪያዬ ማማሪያዬ መሻሪያዬ የዛ ሰው ያም መሃባው ሲግም ልብና ወንጄ ጨርቅ አይፈልግም ብቻ ሰማምረው ውስጡ ካደፈን የመውደድ ኬላ መቼ ታለፈ የዚያ ትልቅ ሰው የሁያም ደጄ ገላ ያስገባም ቀልብ ነው እንጂ መዲና ኗሪው ቀርቦ የራቀው ሀበሻ ስንቶን ልቡን ሰበቀው እነ አቡ ጀሃል አይቶ ሲርቁ ደግሞ ወይሶ ሳያይ ወደቁ ሙሐመድ ተብሎ ስሙ ሲቀደም ገና ነቢ አደም ጭቃው ሲቦካ እንዴት ያለ ልጅ ያስታርቁላት የአባቷ ማላጅ ኖሮ ነው ለካ በአይነትህ ውበት ማይቆም በረካ ጌትየው ብሎት ያዙ ሰድንካ ከዛው ከጅኖ ከአንቢያ መላይካ ምን ደርሶ ቀርሶ ማን ይለካካ ቢደርሰው ጠፋ ሁሉ ያነሰው ዘመን አልቦሰው በምን ይለካ ባለኑር አርማው በልጉዱን ስማው ከውኑ ሲያለማው ተወልዶ መካ ለምልሞ አይደርቅም ተያዝ አይለቅም ተዝቆ አያልቅም የሱ በረካ ሸውቁ ሚነፍሰው ልብ የሚያምሰው ስንቱን ጨረሰው እየነካካ ላፍታ አንደበቱ ውሸት ያለካ በጌታው ብቻ ነበር ሲመካ ቀልቦ ጧሃራው ምግባረ በጎ አጠራው ጠርጎ የገርቡን ጫካ እንጀሎ ሶብር ደርሶኝ ኸበሩ ኩልያም መውደሩ ኩልም ሳይነካ ምንድነው አይነው ለጉድ የሚያምረው ገደለን ወሬው ሳናየው እንኳ 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 ነቢይ ረሱል